እግዚአብሔር ምስክሬ ነው 2 ቁማ ገዳ ነው አናቴ ላይ የጨረሰው ቀጥቅጦ እንደዛ ካደረገኝ በኋላ ጸጉሬን ልጭት አደረገኝ መሳሪያው የሚይዘው 30 ቀልሃ ነው የሚይዘው እና 30ውን ማወጣና አንዷን ቀልሃ ብቻ አስገባት እኔ ገብቼ እነዛን ነብሰ ገዳዮች ገድዬ እንደዚህ በሁለት እጅ ይያቸው ወጣው ማይሆን ሲቹዌሽን ውስጥ ነበርኩኝ ያችን ቀን አረሳተም በቃ ራሴን በጣም ወቅሰዋለሁ መመረቂያ ይሳት ደርሷል በቃ ብር ያስፈልገኛል ከ120,000 በላይ ተከታይ ኖሮ እንዴት ገንዘብ ይቸግራል ለመጨረሻ ጊዜ ተለያየንባት መንገድ በጣም መጥፎ ነገር ስለሆነ አፍቅረት አቃለ አቤት ስላት ስምህ ደስ ይላል አለችኝ ደብዳቤ ጻፍኩላት አገዳ ተሸጥ ነበር እሷ ለመጨረሻ ጊዜ እኔን ወደ ጎዳና ህይወት ያመራችኝም የዛን ታይም ነች ስለ ማርያም ብዬ በልጭ አቃለ just በቃ ያ የልጅነት ማንነቴ በጣም ጎርቶኛል ታውቃለህ እናቴ ማግኘት ፈልጋለሁ እንኳን ደህና ቆያችሁ ታሪክህን ስሰማ በጣም ነው ውስጤ የተነካው ሪሌት ያደረገው ዩኒቨርሲቲ ተማሪ ሆነ መመረቅ እየቻልክ ግን መሄጃ ስለሌለ ኤፋምጥተ ድጋሚ ድሮፕ አውት አድርገ መማር ፔንፉል ነው እዚህ ከተማ ውስጥ በጣም ያሳዝናል በጣም ግን የገረመኝ የእንጀራ አባትም የስጋ አባትም አንተን ጎርተውሃል በዋናነት ግን የወለደ ያብራኩ ክፋይ የሆንክለት አባት ለምን ጠላክ ጥልቅ የሆነ ጥላቻ አርጌ አልወስደውም ግን አንዳንድ ጊዜ ነገሮች ይቀያየራሉ ያባሱ ሌላ ላይፍ ውስጥ ነው ያለው ከወላጅ እናቴ ውጭ ሌላ ሚስት አግብቷል ልጅ ወልዶላታል በዛን ጊዜ ደግሞ እኔ አላስፈላጊ ሆኜ ከታየው ኢግኖር ሊያደርገኝ ይችላል ይወዳታል አዲስ የወለደው ልጅ ደግሞ በጣም ይወደዋል ስለዚህ አንዳንድ ችግሮች በመሃል ይፈጠራሉ ምን አይነት ለምሳሌ እኔ ሌላ ሰው ልጅ ነኝ ማለት በሷ አንፃር ማለት ነው በእንጀራ እናቴ እይታ እኔ ሌላ ሰው ልጅ ነኝ ጀስት እሱን ልትፈልገው ትችላለች ስለራሷ ልጅም ሊሆን ይችላል የምታስበው ስለዚህ እኔ በዛ ቤት ውስጥ እኔ ምንም ነኝ አባትን ፍቅር አይሰጥም እሷን ፍቅር አትሰጥህም አዎ ምን ይሰማሃል ግን ታዲያ እዛ ውስጥ ልጅ ሆነ በተለይ ልጆች ስንሆን የምንፈልገው ፍቅርና ፍቅር ነው ሌላ ምንም ማለት መታየት ጎበዝ ስመማን ነው መነካት መታሸት መጫወት ነው የምንፈልገው ግን በዛ በትንሽ አምሮ ውስጥ የገዛ አባት አንተን ከሌላው አሳንሶ ሲያይክ እናት በዙሪያዋ አለመኖሩ ውስጥ ላይ የፈጠረው መጥፎ ስሜት ምንድን ነበር እኔ በጊዜው ልጅነትም ስላለኝ ማለት ነው ሆዲ ይሰኛል እናቴን አትዝምትለኝ እኔ ህፃን ልጅ እያለሁ ከወለደቻቸው ልጆቿ ለየት አድርጋ እንጀራ እንኳን በጋገረች ቁጥር የሆነ ለየት አድርጋ ምናምን ነገር ለኔ ምግብ አዘጋጅታ ትሰጠኝ ነበር በጣም ነበር የምትወድ እና ያን ነገር አስታውሳለሁ በእንጀራ እናቴ ላይ የሚደርስብኝ ነገር ሳስብ ያ ነገር ትዝ ይለኛል ምንም ማለት ደግሞ አልችልም ነፃነቱም የለኝም ምንም አትልም ከእንጀራ እናቴ ጋር እያለሁ ምን መሰለ አሁን ለምሳሌ ያኔ ከ3ኛ ክፍል ጀምሬ ልጅነቱ እንትን እያለች ስለሆነ ከተናገርኩ የምታደርገኝ ነገር ለአባቴ የምናገር ከሆነ ኦሬዲ በርግጥ እሱም አይሰማኝም ምን ነው የምታደርገው አገዳ ተሸጥ ነበር እሷ ከትምህርት ቤት ስመጣ አገዳ ሸጥለኛለች ትሸጣለህ ከዛ አገዳ ሸጥ ካልሸጥኩ ምሳል በላማ ሸጠ ስትጨርስ ነው ከዛ ያን ለመሸጥ ደግሞ ስወጣ 11 ሰዓት ምናምን ነገር ይሆናል ከስንት ቢያንስ 6 ሰዓት ምናምን ነገር ከትምህርት ቤት መጥቼ አገዳ ለመሸጥ እዞራለሁ ከተማ ለከተማ ብዙ አገዳው ብዙ ነው አዎ ተሸክሜ ነው የምዞረው ከዛ ያን ሽጬ ስመለስ ደግሞ በቆሎ ትሸጣለች እየወጣች ማታ ማታ የተቀቀለ ምናምን እየጠበሰች ምናምን ይዘው ወጣ ትለኛለች እሺ ሳትበላ በቃ እግዚአብሔር ሳልበላ ምናምን ይዤ ወጣለሁኝ እምትሰጠኝ የተጠበሰ በቆሎ ትሰጠኛለች በልጅነት ማንነቴ የበሰልኩ ልጅ ነኝ ገባ እንደዚህ እየተፈጠረ ነው እንደዚህ እየሆነ ነው ብዬ ለአባቴ አልነግረውም አባቴ ጧት ወጥቶ ማታ ነው የሚገባው ጥበቃ ነበር የሚጠብቀው ምግብ ስትበሉ አንድ ላይ ነው የምትበሉት ወይስ ለአንተ ለብቻ ነው እነሱ ከበሉ በኋላ ነው የምበላው ህፃኑ ልጅ ጭምር ከእንጀራ እናቴና ከወላጅ አባቴ ጋር በመኖርበት ታይም ከነሱ ጋር አብሬ ምግብ የበላሁበት ጊዜ የለም ለምን ነው የማትበላው አመት ባለም ሲሆን በልታ ተቀም በቃ ለብቻ ነው እንትን ምንለው የሚበሉትን እበላለሁ እሱንም የሚበሉትን የምበላው አባቴ ባለ ጊዜ ነው ከሌለ በቃ ሰዓት ያልፋለኝ ስራ ነው የምውለው ኢቭን ቅዳሜና እሁድ ሸቅዬ ነበር የምበላው ገበያ ሮብና ቅዳሜ በእኛ ገበያ ነው የገበያ ቀን ነው አላርለ እቃ ተሸክመው ምናምን ዘንቢል ተሸክመው ምናምን ገበያ ጋር ላይክ እንደዛ ነበር ማደርገውና እዛን ጊዜ ደግሞ በጣም ትንሽ ነው እንደውም ለመጨረሻ ጊዜ እኔን ወደ ጎዳና ህይወት ያመራችኝም የዛን ታይም ነች ለምን ነበር ወደ ጎዳና የወጣው አባቴ ጋር በማለት በቃ አመረረ በጣም በሁኔታው ከዛ በፊት በርግጥ ይመታኝ ነበር በመትነግረው ነገር በቃ ማስታወስም ማልችለው ነገር ኢቭን ተኝቼ ሁሉ ሳስበው የምር ግን አሁን ወላጅ አባቴ ቢያገኘኝ ምን ሊያደርገኝ ይሆን የምር ይቅርታ ብሎኝ ወይም ደግሞ ይቅርታ ተባብለን አቀፍው ይሆን ምናምን ምክንያቱም በልጅነት ማንነት እንደዛ ነኝ ሲያደርገኝ ሜቢ ተጸጽቶ ይሆን እንዴ ብያስባለሁ ይናፍቀኛል ምናምን ግን ደግሞ ላገኘው አልችልም ለምን ማትችለው
ለመጨረሻ ጊዜ የተለያየንባት መንገድ በጣም መጥፎ ነገር ስለሆነ ምን ነበረች? ሮብና ቅዳሜ እንደነገርኩ ሸቀላለሁኝ እንደዚህ በእኛ ጋር ወዛደር ሲባል ሂጄ ሸከማለሁ። ከዛ ልብስ እንኳን አይገዛልኝም ነበር። ለህፃኑ ልጅ ልብስ ሲገዛለት ማለት ነው እኔ አይገዛልኝም ነበር። ከዛ ያለኝ አማራጭ ቅዳሜና ሮብ ምናምን መሸቀል ነው ምናምንና የዛን ጊዜ ደግሞ ያው ርካሽ ስለነበር በ10 ብር በ15 ብር ልብስ ታገኛለህ። ጥምቀት በደረሰ ታይምና በቃ ልብስ ልገዛ ምናምን ብዬ ሂጄ ዘንቢል ማን ተሸክሜ 10 ብር 5 ብር ደግሞ ትናንት ቤት መደርደሪያ ያስቀመጥኩት ነበረ እሱነን ይዤ ሂጃለሁና ያ 5 ብር የሷ ነው የመሰላት የእንጀራ እናቴ ማለት ነው። ከዛ ልብስ ገዝቼ ስመጣ ብር ወስዶብኛል ብላ ነግረዋለች። የምር እኔ እግዚአብሔር ምስክሬ ነው በማይሆን መንገድ እሷን አስቀይሜያት አላውቅም። ምክንያቱም የአባቴን ጸባይ በደንብ ስለማውቀው ማለት ነው። ይገለኛል እንደዚህ አይነት ነገርም ጭራሽ እናቴ እንትን አላለችኝም። ነገረችው በቃ በቃ እሷ የምትፈልገው በቃ ከቤት እንድወጣ ነው የምትፈልገው። 5ኛው ዙር ሪትሪት ዶክተር አብርሃምን ይዞ ከእናንተ ጋር ወደ አርባ ምንጭ ለመሄድ እናንተን እየጠበቀ ይገኛል። የማይታየውን በሜታፊዚክሳቸው የገለጹትን ትልቅ መንፈሳዊ ኃይል ለማግኘት ሰላም፣ ደስታ፣ ፍቅር ይዛችሁ ወደ አዲስ አበባ ለመመለስ ውስጣችሁን ለማከም ከጭንቀት፣ ከድብርት፣ ከፍርሃት፣ ከስሜት ጠባሳና ቁስል ለማምለጥ አዲስ ወዳጅ ለማግኘት ተፈጥሮ ውስጥ ገብቶ ድጋሚ ለመወለድ በ0987 29 ደውላችሁ በ25ኛው ሪትሪት ላይ ተሳተፉ። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ ዘመዶቻችሁ፣ እናታችሁ፣ እህታችሁ፣ ወንድማችሁ ልዩ የህይወት ዘመን ስጦታን ስጡ። ሪትሪቱን ጋብዙ። ከታህሳስ 17 እስከ 20 በአርባ ምንጭ ከተማ እንዳያመልጣችሁ። በቃ ልጇን እንድታሳድግ ትፈልጋለች። እሱ ደግሞ እሷን ይወዳታል፣ ልጇን ይወዳል። ልብስ ገዝቼ ስመጣ መሳሪያ አለውና ሽጉጥ መሳሪያ ክላሽ ያው ጥበቃ ምናምን ነገር ስለሚሰራ ወታደር ነበር። አገዳ ትሸጣለች ብያህል ነበር። እግዚአብሔር ምስክሬ ነው 2 ቁም አገዳ ነው አናቴ ላይ የጨረሰው ቀጥቅጦ ማለት ነው። በቃ ምን ልበል ለመግለጽ በጣም ይከብደኛል። እግዚአብሔር ዛሬ ማለት እንደዚሁ እኔ ላንተ ስነግርህ ጀስት በቃ ሁኔታውን ተናግሬ ጀስት አባቴ ነው። በጊዜው ሜቢ ሁሉም ነገር ላይ ይመቻችለት ሊሆን ይችላል። አሩን እሱን በሱ ቦታ ሲሆን ነው የምረዳው። ገባህ? መጨረሻ ላይ ምንድነው ያደረገው? መሳሪያው የሚይዘው 30 ቀልሃ ነው የሚይዘው እና 30ውን ማወጣና አንዷን ቀልሃ ብቻ አስገባት እና እኔ ደግሞ በዛ ታይም እንደዚህ አስተኝቶኛልና እዚህ ጋር ተረግጦኛል። ረግጧል? አዎ። እሺ። ልክ በቃ ጓደኛው ነው መጥቶ ይገፈተረው። አንተ ያየ ነበር ሲያቀባብል? እንደዚህ ሲቀባበል አንዳንድ ጥይት ይወጣ የለ እንደዛ ነው ዝርግፍግፍ ያደረገውና ከዛ አንዷን ቀልሃ ብቻ ነው ያስገብቶ ምናምን ነገር ያቀባበለው። ልክ እሱ ሲያቀባብል አሰፋ የሚባለው ሚኒሻ ደግሞ መጥቶ ሲገፈትረው ምን የሚያደርግ የሚገል መስሎ ነበር ተኝታ አንተ? እኔ አሁን በዛን ታይም ሁኜ ማለት ነው እንደዛ በሚያደርግባት ቅጽበት የተሰማኝ ስሜት እንደዛ ነው። በቃ ኦልሬዲ በቃ ሊገለኝ ነው። ግን ደግሞ ነገሩ ከበረደ በኋላ ደግሞ እንዴት እንዳሰብኩት ታውቃለህ? ሁኔታው ስላልተመቻቹለት ቢሆንስ እግዚአብሔርን። ምክንያቱም ይሄ ሰው የሌላ ላይፍ ጀምሯል። በቃ የራሱ ላይፍ ማስቀጠል ይፈልጋለኝ። እኔ ለምን እንቅፋት ሆንበታለሁ? በህይወቱ ለምን ገብቼ በጠብጠዋለሁ? ገባ? እሷ ግን ምን አለች? አንተን እየደበደበ አላገላገለችም? አላስቆመችም? ረተው እጅ ላይ እሷ አልነበረችም። መጣችና ተነገራት ሁሉን ነገር። ደግ አደረገው ነው ያለችው። እንደዛ ካደረገኝ በኋላ ጸጉሬን ልጭት አደረገኝ ማለት ጸጉሬም እንደዚህ በፔሳ ማለት ነው ልጭት አደረገኝ ምናምን። እናቴ ስትንከባከብልኝ ነው ማስታወሰው። ህፃን ልጅ እያለሁ ጸጉሬን ሲነኩኝ ሁሉ አልወድም ነበር። እንደውም አሁን ነው ያስለመድኩት። እንደዚህ አፍሮ ማደርገውም አንድ በቃ የሷ ትውስታ ምናምን ነገር ነው። እንደዚህ ነው ታረግለሷ በቃ አፍሮ ይሆናል። በቃ ጸጉሬን ስትንከባከብልኝ ስትላጨ በጭራሽ አላስታውስም። ከዛ ለምንድነው ይላጫሱ? በሱ ላይፍ በእነሱ ህይወት ትልቅ እንቅፋት የሆንኩ ልጅ ነኝ። ከዛን ቀን ከስንት ቀን በኋላ ነው ወስነው ወደ ጎዳና የወጣኸው? ኧረ ወዲያው ነው ጠፍቼ ሄድኩት። ደሴ ሄድኩኝ። ደሴ ሄጄ አደርኩ መናኸሪያ አካባቢ ላይ ማለት ነው። ከዛ በ3ኛው ቀን ምናምን ያው ልጅ አይደለው ተመልሼ ወደ ኮምቦልቻ መጣሁ። ወደ ኮምቦልቻ ስመጣ አክስት አልነበረችኝና ከሷ ጋር መሆን ጀመርኩኝ። ከዛ ከሷም ደግሞ ወጣሁ። ምክንያቱም ይጨቀጭቃታል ምን ይላታል እሱ ማለት ነው። በቃ ሊያየኝ አይፈልግም። ይጥፋ ነው የሚለው። በቃ ይጥፋ ምናምን ነገር እንዳልከው በዛ ልጅነት አንተ የሚያስፈልግ ፍቅር ነው፣ ሌላ ነገር አይደለም የሚያስፈልግ። የሚያይ ሰው የሚነካ ሰው መጫወት ነው። ምናልባት አንተ ጎዳና ላይ ሆነ ልጆች ትምህርት ቤት ሲሄዱ ታያለህ፣ ወላጆቻቸው ጫማ ሲገዘብላቸው ታያለህ፣ በትራንስፖርት ታያለህ። ያ ነገር ልብን በጣም ይሰብራል። ከዛይ ነው እንዴት ነበር ግን ላይፉ? ይሆናል አይደል በመኖርና ባለመኖር የምትኖረው ላይ ከሞትኩም ልሙት ከኖርኩም ልኖር አይነት ነገር። ገለልተኛ ነኝ በጣም ከጓደኞቼ። አዎ ኢቭን ዩኒቨርሲቲ ውስጥ ሆኜ ማለት ነው ከተማሪዎች ጋር አልቀላቀልም።
አሁንም ድረስ ማለት ነው። ጀስት በቃ ያ የልጅነት ማንነቴ በጣም ጎርቶኛል ታውቃለህ። ቤተሰቦቼ በእኔ ላይ ያሳደሩብኝ ጫና ምናምን በጣም ጎርቶኛልና ሰው ላይክ ጎዳና ላይም አሁን ለምሳሌ እዛ ይገናኛሉ ወይ ያጨሳሉ፣ ይቅማሉ፣ ወሬ ያወራሉ፣ ማስትሽ ይባሉ። ግን አንተ ኮርነር ላይ ብቻ ነበር ቁጭ የምትለው። ለ15 ዓመት ምናምን እንደዛ ጎዳና ላይ ስኖር አንድም ቀን ሱስ የሚባል ነገር እኔ ነክቶኝ አያውቅም። ለምን? በቃ ፎከስ ማድረገው ትምህርቴ ላይ ነው። መጽሐፍ ማንበብ እወዳለሁ። ሰው ምንድነው የምታደርገው? እነሱ ሱስ ውስጥ ሲገቡ ሲያወሩ ላይክ ነፃ ሆነው ሲኖሩ፣ አንተ ግን ምን ነበር ታደርግ የነበረው? እኔ ስዕል በጣም እወዳለሁ። ከእናቴ የወረስኩት ነው። ህፃን ልጅ እያለሁ የቤቷን ግድግዳ በጣቷ በስዕል ስላለች እና ድሮ አባቶቻችን ለምሳሌ ጠልሰም የሚባለው ስዕል አለ ገዳማቶች ላይ በተለያዩ ዋሻዎች ላይ የሚገኙ እነዛን አይነት ስዕሎች ቤቷን ታሳምራለች። ህፃን ልጅ እያለሁ ከሷ ያየሁት ነገር እኔ ላይ አድሯልና ስዕል በጣም ስላለው ኢቭን አሁንም ድረስ ማለት ነው ግድግዳው ላይ ምናምን ጠልሰሙት ስላለ ጠልሰም ምናምን እሰራለሁኝ። ከሷ ያየሁትን ነው ተምሬ አይደለም። ትወና ቲያትር ምናምን ነገር ሞክር ነበረ እና እነዚህ ሁለቱ ትወናና ስዕል አንድ አድርጌ ነው ስሰራ የኖርኩት። በቃ በክበብ ማደሪያዬን ጎዳና ላድርግ፣ ውሎዬን ግን በቲያትርና እንደዚህ ከራሴ ጋር በስዕል ወይም ደግሞ አረንጓዴ ቦታዎች ጸጥ ያሉ ተራራ ላይ ወጥቼ ከራሴ ጋር መሰጣለሁ። እግዚአብሔርን በጣም እንዴት ደስ እንደሚለኝ። ከሰዎች ጋር ያን ያክል ኮንታክቱ የለኝም። ምንድነው ግን ቻሌንጁ? እዛ መኖር ቻሌንጁ ምን መሰለ? ያለ ቤተሰብ መኖር በጣም ይጎዳል። ልጅነት ኑሮብህ ስታስበው በጣም ትጎዳለህ። አንተ ቤተሰብ እያለ ቤተሰቦች ግን ጠልተው ጎዳና ላይ ስትኖር የሚሰማህን ስሜት ሰበው ቤተሰቦችህ አንተን ያገለሉህ፣ ሌላው ሰው አንተን ሊያቀርብህ አይችልም። ስለዚህ እኔን ሊያቀርቡኝ አይችሉም። ኢቭን ትምህርቴን ስማር ማለት ነው ምን መሰለ? እቃጥ ብላቸው ነበረ ለምግብ ቤቶች እና ብርን ካሲሉኝ አልቀበልም። ትምህርት ቤት ደርሼ ስመጣ ምግብ አስቀምጡልኝ፣ ትራፊ ምግብ አስቀምጡልኝ ይበራለሁ። የማልቀበለው ምክንያት ምግብ ይከለክሉኛል አይደል? ትራፊ እንጀራ እንዳይከለክሉኝ ነው። ኦፍ ኮርስ ምግቡ በጣም የተሻለ ነው። ላይፍ ብለድ ነው። ጎዳና ላይ ስትኖር ቁርስ በልተ ምሳ መብላትን እርግጠኛ አይደለህም። ምሳ ከበላ እራት ብላ እርግጠኛ አይደለህም። እና ቡሌ መሆኑ አይደለም ምግብ መሆኑ ነው። እኔ በጊዜው ራሴን አድኛለሁ ወይ የሚለውን ነገር ነው ማሰብ። ይርበኛል፣ ካላገኘው አላገኘውም ነው። በእርግጥ እየተራብኩም እየተጠማሁ ያደግኩ ልጅ ነኝ። ለሊት ተነስቼ እንደዚህ ሆቴል ጋር ሂጄ ጠይቄ አውቃለሁ። ስለ ማርያም ብዬ በልቼ አውቃለሁ ብዙ ጊዜ። እኔ ለመጀመሪያ ጊዜ ጎዳና ያደርኩት እግዚአብሔር ይመስገን ብዙ አልኖርኩም። አሜን። ሊስትሮ ነበር የምሰራው። ከምሰራበት ለሰው ነው ሊስትሮ ሰራ የነበረው። ግን ከምሰራበት ፊት ለፊት የነበረው ሱቅ ላይ እግዚአብሔር አምላክ አንዲት ጥሩ ሴትን አገናኘኝ። እሷ ቤት ወንድሙ አለ፣ ጨርቅ ቤት ነው፣ ከታች ምግብ ቤት ነው። አመላልሳለሁ እና ድንገት የዛን ቀን ስመጣ በሩ ተዘግቷል። ማንኳኳት አልቻልኩም። በጣም ፈራው። እዛ ጎዳና ላይ ያሉ ልጆች ጋር ጓደኞች ነን። ያው አርባ ምንጭ ነው ያዙ መኪናዎች ሲመጡ ሸራ እናጥፋለን፣ እዚህ ያለውን ነገር እናያደርጋለን። ግን እግዚአብሔር ፕሮቴክት ሊያደርገኝ ስለፈለገ እነዚህ ሰዎች ጋር አስጠጋኝ። እንዳልከው ወደ ሱስ ወደ ምናምን እንዳልገባ ማለት ነው። ሰው ከነሱ ጋር ተኛው ማለት ነው። እና ብርዱ በጣም ከባድ ነው። አርባ ምንጭ አደባባይ ጓ ነው። ብርዱ በጣም ይከብዳል። ተረጋግፈን ምናምን የተኛ ነው። ሌሊት ላይ ፖሊሶች ተሰብስበው መጡና ለማከክ የማይመች ቦታ ነው የመጡት። ብድግ ብዬ ስነሳ ወንጀል አልሰራውም። ያው እናት አባት የለም በዙሪያዬ። ጎዳና ላይ ነኝ የወጣሁት። ብርዱ አንፌር ነው። ነፋሱ በጣም ያስጠላል። ራቴን አልበላው፣ ብርድ ልብስ አልለበስኩ። እዛ ጋር ሲመቱኝ ቀጥታ እግዚአብሔር ጋር ያየሁት ለምን። ከዛ ደግሞ በተኛበት የተመታው ትነሳና ከዛ አሁንም ይሉሃል ምንም አላጠፋም። ምን አጥፍቼ ነው? ህፃነ ደግሞ አንተ ፖሊስ አግኝቶ አይዞ አባሽ ምናምን ብሎ ኤክስፔክት የምታደርገው። ሮጠን ሄድን። እንደዚህ አይነት አጋጣሚዎች ወይም በጣም ያስፈራ በጣም ቻሌንጅ ያደረገ ለየት ያለ ነገር አላጋጠመንም? እንዳልከው ነው። በአንተ ላይ የደረሱት አንዳንድ ነገሮች ይደርሳሉ። ግን እግዚአብሔር እኔን ይወደኛል። በእውነት እኔ ለፈጣሪ ያለኝ አክብሮትና ፍቅር በጣም ይለያል። አንድ ጊዜ ምን እንደሆነ ታውቃለህ? እዛው ጎዳና ላይ እያለሁ በህልሜ ማለት ነው ቅዱስ ገብርኤል ቤተክርስቲያን ኮምቦልቻ 2 ነፍሰ ገዳዮች ቤተክርስቲያን ውስጥ ገብተው ህዝቡን እንዳለ ጭፍጭፍ አደረጉት። እኔ ገብቼ እነዛን ነፍሰ ገዳዮች ገድዬ እንደዚህ በሁለት እጅ ይዣቸው ወጣሁ። ስወጣ መስቀል የሚተኮስበት የመስቀል ቀን አለ የሚተኮስበት ቦታ ላይ ብዙ ህዝብ ተሰብስቦ እልልልል ሲል ሰማሁ ቃሉ እና ይሄን ህልም መናኸሪያ ላይ አካባቢ አንዲት ቄስ አገኘሁና እና መስቀል ካሳለሙኝ በኋላ ህልሙን ስነግራቸው የኔ ልጅ ገብርኤል ይወድሃል አሉኝ። ይኸው እግዚአብሔር ምስክሬ ነው። ከዛች ቀን ወዲህ ለገብርኤል ያለኝ ፍቅር በቃ ፈጣሪ በጣም ይወደኛል። የሆነ ገብርኤል ቤተክርስቲያን ሂጄ አላለቅስም። በቃ ካለቅሱ የሆነ ነገር ያስቸገርኩት ያክል ይሰማኛልና ግን ስጸልይ ደግሞ ሳይውል ሳያድር ነው የሚያደርግልኝ። ለሱ ትልቅ ክብር አለኝ። ሰው አንተ እንዳልከው ጎዳና ላይ ያለው ብቻዬን ነው የምተኛው።
ፌስታል ተጠቅልዬ ነው የምተኛው። የበዛ ችግር ቢመጣ ያ ችግር እኔ ላይ አይደርስም፣ ከመራብ ከመጠማት ከብርድ ውጭ ማለት ነው እኔ ጋር አይደርስም። ከመራብ ከመጠማት ከብርድ ውጭ ምንም ችግር የለብኝም። እሺ ሌላ ችግር አለ ከዚህ ይበልጥ ማለት አሁን ለምሳሌ ሌላ ችግር አይደርስብኝም ስለ ገብቶኛል። ፖሊስ መጥቶ አያባርህም፣ ተነስ ብሎ እንትን አይልህም ምናምን። ብዙ የታሰሩ ልጆችን አውቃለሁ ጎዳና ላይ ኢቭን ችግር የተፈጠረበት ቦታ ላይ አብሬ ተገኝቼ እኔ ብቻ ሳልሄድ ሌሎቹ ታፍሰው የሄዱበት ጊዜ አለ። ሰው ከነዚህ ነገሮች አሁን ሲጠብቀኝ እግዚአብሔር በቃ የውስጤን አውቆ ነው። ትምህርት ቤት ውስጥ እንዴት ነበረ? ምክንያቱም እናትና አባት ካላቸው ልጆች ጋር መማር ሌክዠሪ ነው ለነሱ፣ ለአንተ ደግሞ በጣም ብቸኝነት ይፈጥራል ስለማቀው። እኔ 3ኛ ክፍል ሆኜ ራሴ ገበያ ሄጄ ምግብ ሰርቼ ምናምን መማሮና ጓደኞቼ ሌክዠሪ አላቸው። ማሚን ቤታቸው ሲሄዱ ልብስ ይታጠብላቸዋል፣ እናት አላቸው፣ ምግብ ይሰራላቸዋል፣ የቤት ስራ አስጠኝ ሊኖራቸው ይችላል። እና ያ ነገር ላይ ከልጆቹ ጋር ሪሌት እንዳላደርግ አድርጎኛል። እኔና እነሱ ልዩ ነን ብዬ እኔም እንዳንተ ብዙ ጓደኞች የሉኝም። ክላስ ውስጥ ፊት ለፊት ላይ ነው የምቀመጠው። ከማንም ጋር የሆነ ጓደኝነትም የለኝም እውነት ለማውራት ማለት ነው። አንተ እንዴት ነበር ትምህርት ቤት ስትሄድ? እንግዲህ ፔስታል ላይ ተኝተህ ስትሄድ ፊትን ላትታጠብ ትችላለህ። ዩኒፎርም ወይም ልብስ ንጹህ ላይሆን ይችላል። እነሱ እንዴት ነው ትሪት የሚያደርጉ? አንተስ እንዴት ነበር ኤክስፒሪየንስ እዛ ትምህርት ቤት ውስጥ? በጣም ዝምተኛ ነኝ በጸባይ ሁሉ ጊዜ እሺ ትምህርት ቤት ውስጥ እኔ እየተማርኩ ያለ ወላጅ አንጣ ላለመባል የማደርገው ጥረት፣ ምክንያቱም የሆነ ጥፋት ቢገኝብኝ የሆነ ብረብሽ ገባ ወላጅ አንጣ ከተባልኩ የሚሄድልኝ ወላጅ የለም። ስለዚህ ያለኝ አማራጭ ከሁሉም ነገር ተሰትሬ ቀጥለት ቤት ትምህርት መማር፣ ከሰዎች ጋር አለመደባለቅ፣ በዝምታ ዓለም ውስጥ ማሳለፍ። አንድም ቀን ኢቭን 2ኛ ክፍል 3ኛ ክፍል ለምሳሌ የስብሰባ ምናምን ነገር ሲባል እኮ ስብሰባ ወላጃችሁን አንጡ ምናምን ነገር ስንባል ወላጅ ይሄዳል አይደለ? እኔ አንድም ቀን ሄደውልኝ አያውቁም። አይጠይቁም መምህራን ወላጅ እንደሌለኝ ያውቃሉ። ይረዱሃል። አሁን ለምሳሌ 3ኛ ክፍል ላይ ኢቭን አባቴን ያውቁታል፣ ለእኔ ያለውን ነገር ያውቃሉ አስተማሪዎች ሁሉ ማለት ነው። እና በጣም ነው ማሳዝናቸው በጣም። እና እኔን በጭራሽ ምንም እንትን አይሉኝም። ኢቭን ዩኒፎርም ደብተር ምናምን በእርዳታ ይሰጡኝ ነበረ 3ኛ ክፍል 4ኛ ክፍል ተማሪ እያለሁ። ጎበዝ ተማሪ ነበር? ምንም አልልም ነበር። ስንተኛ ነበር የምትወጣው? ከ1 እስከ 5 ውስጥ አለ? አይ እስከ 10 እንደዛ አካባቢ ወጣ ነበር። ደብተር ዝናብ ሲመጣ ምናምን ነው የምታደርገው? አሁን በዩኒፎርም ነው ደብቀው። ዝናብ ይዘንብ ላይ በዩኒፎርም ማለት በዩኒፎርም ነው የምደብቀው ስለ ጀስት ጎዳና ላይ ከሄድኩ በኋላ በቃ እንደዛ አደርጋለሁ። የማድርበት ቦታ ሁሉ ይለያያል። ዛሬ የሆነ ኮንቲነር ጥግ ላይ ካደርኩ ነገ ሌላ ሱቅ ጋር ሄጄ ላድር ይችላል። አፍቅረት አቃለ ትምህርት ቤት የተማርክ መውደድ የሚባለው ነገር አለ አይደለ? ማናት? ጀስት ወንድ ልጅ ነህ ሴትን ልጅ አይተመችም ልታደንቅ ምናምን ልትወድ ምናምን ትችላለህ። 8ኛ ክፍል ተማሪ እያለሁ ነው። አንድ ክላስ ናችሁ? አንድ ክላስ አይደለም። በጣም ቆንጆዬ ልጅ ነች ይመስለኛል። እኔ ዲ እሷ ኤፍ። እና እንደነገርኩ እኔ ትምህርት ቤት ላይ ከማንም ጋር አልቀላቀልም፣ ከማንም ጋር አላወራም፣ ብቻዬን ነው የምሆነው። እና እሷ ከጓደኞቿ ጋር ምናምን ተሰባስባለች ማለት እየተጫወተች ነው። እና ከነሱ መሃል ሳሙኤል የሚል ድምፅ ነው የሰማሁት። ስዞር ሁሉም ወደ እሷ ጠቆሙ። አቤት ስላት ስምህ ደስ ይላል አለችኝ። አመሰግናለሁ አልኳት። እና እንደዚህ ማለት በመታየት ምናምን ነገር እንደዚህ ያለ አይደለ አፍላላ የሆነ ጊዜ አይን ምናምን ነገር የአይን ፍቅር ምናምን ነገር ይዘኛ ምናምን ብዬ አስቤው አላውቅም። ግን ከሁኔታዎች በኋላ ምናምን ልጅቷ ደስ እያለች መጣች አይነት ነገር እና ያድናቆትም የመውደድም አይነት ነገር ደብዳቤ ጻፍኩላት። ምን የሚል ነበር ደብዳቤ? አላስታውሰው ብቻ የሆነ ነገር በቃ ማለት የሆነ ነገሯ እንደተመቸኝ ምናምን እንደዚህ ወጣል መጣ። እንደዛ እንኳን አላደረኩም። ይሄ እንደ ፊልም ፖስተር ነው የለም ኖርማል ማመልከቻ ነው ይወስድ። እሺ አልሰጣትም አልኩ ማለት ከጻፍኩ በኋላ ኧረ አልሰጣትም እንደው ምናምን ብዬ ከተውኩ በኋላ አንድ ጓደኛ መልቲ ሆነ ጓደኛ ነበር በእጄ እንደያዝኩት እንደዚህ ላፍን ያደረገኝ ጂሰስ። ከዛ ከተቀበለኝ በኋላ ፊት ለፊት ያለች እሷ ወደ ጓደኞቿ ጋር እየሮጠ ሄዶ ሰጣት። በቃ በጣም እንትን አልኩ ነው። ካየችው በኋላ ኧረ ችግር የለውም ፒስ በለው እንዴ ጣጣ የለውም ምናምን ነገር አለች። ክው አልኩ ምናምን ነገር ያልኩት ጀስት ሞር እንደወዳት ነገር አይነት ነገር ምናምን። ግን አንድም ቀን በስነ ስርዓት እንደዚህ ቁጭ ብለናል አይደል ልክ እኔ እናንተ እንደምናወራው በስነ ስርዓት ተወያይተን አውርተን ምናምን አላውቅም ከሷ ጋር። ከዛ 8ኛ ክፍል አለፍንና 9ኛ ክፍል ሃይ ስኩል ላይ ገባል። ስንገባ ተማሪዎች ናቸው ኤሌመንታሪ ላይ ያለን የሚያውቁን የኔና እሷን ነገር የሚያውቁ ሃይ ስኩል ላይ ቺኮኮ አንተ ክላስ ያለበት ጋር ገባች ምናምን ነገር ደረሰ ምናምን ኧረ እባክህ እንዳትቀልዱኝ ምናምን ነገር እያልኩ ልክ ክላስ ሄድ ኦልሬዲ በቃ አንድ ክላስ ነው። አዎ
ልብ ምን ተሰማው ግን ያቺ የምትወዳት ቆንጅዬ ልጅ ከአንተ ጋር አንድ ክፍል ስትሆን የሚሰማ ወይ ድንጋጤ ወይ ፍርሃት ወይ ደስ የሚል ስሜት አለ? ማለት ደስ ብሎኛል፣ ግን ደግሞ ፍቅር የሚባለው ነገር ውስጥ መግባት አልፈልግም። ምክንያቱም የኔን ማንነት በደንብ አውቀዋለሁና ያ ነገር ይጎዳኛል። እሷ ደግሞ በጊዜው እዛ ማለት ኮምቦልቻ ውስጥ በጣም ቆንጆ የምትባል ልጅ ነች። ወንዶች ሁሉ የሚረባረቡባት አይነት ሴት ነች። ግን እንደዛም ሆኖ ግን ለእኔ ሪስፔክት አላት፣ ለሰው ክብር የምትሰጥ አይነት ሴት ነች። ደስ ትለኛለች እና ከዛም አልፎ አንድ ክላስ ከገባን በኋላ አንድ ቡድን ሆን ጨራሽ። ኧረ አምላኬ ወይ በቃ ለያይን ማለት ክላስ ውስጥ ገብቼ ልማር ነው ወይስ እሷን ላይ ነው አይነት ነገር። እንደዛም አንድ ቡድን ሆነን ደግሞ እኔ 27 ቁጥር እሷ 28 ቁጥር መሰለኝ። በስም ትገናኛላችሁ? በቃ እንደዚህ ጭራሽ አስቀመጡ፣ እንደዚህ ጎን ለጎን ማለት ነው። እኔ 27 ቁጥር እሷ 28፣ ከአንዱ ቡድን አልፈን 27 ቁጥርና 28 ቁጥር ከሆነ በተከታታይ ነው የምትቀመጡ። እንደዚህ እንቀመጣለን። ልብ ድም 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 ይላል። ያ እሷ ደግሞ በጊዜው ጉራ ልበለው ምን ልበለው አሮ ነው ብቻ አታወራም። ከኔ ተነስታ ጥግ ነው የምትቀመጠው። እንደዛ የሆነ በቃ አንተ ግን እንድትቀመጥ ከጎን ትፈልግ ነበረ? ልታወራት ምናምን የሆነ አፕሮች ታርጋት ትፈልግ ነበር? አረ ትምህርቴን ልማርበት እኔ እንደውም ቅልል ይለኛል እሷ ስትሄድ። ጓደኞቿ ወይም ደግሞ የኔ ጓደኛ ይዟት ይመጣሉ። አውሪው እንጂ ምናምን ነገር አይነት ነገር ጀት ሲያዩ እንዳወራት ማወራት አይነት ሰው ምናምን ነገር መስሎ የሚታያቸው ወይም ደግሞ አይ ነው የሆነ ነገሯ ደስ ስለሚለኝ ብታወራይ ደስ ይለኛል። ገባ ሰው ያን ስሜት ያውቁና ይነግሯታል ምናምን ነገር እና እኔ ጋር ስትመጣ ደግሞ አላወራትም፣ ጸጥ ዝም ነው ምሎ። 9ኛ ክፍል ላይ እንደነገርኩህ እኔ በጣም ችግር ውስጥ ነኝ አይደል ያለሁት። ላይፌ ምናምን ሁሉ ራሴን መደጎም አለብኝ፣ ለራሴ መስራት አለብኝ፣ ራሴን መቻል አለብኝ። አንዳንድ ነገሮች ምናምን ከኤሌመንታሪ ጀምሮ ራሴ ነኝ ዩኒፎርም ማሰፋው ምንም ምሎ ለራሴ ነው። ወዛደርነት እየሰራው ሊስትሮ እየሰራው አንተ ስትሰራው እንደነበረው እንደዛ ያደረኩ ሰራ ነበርና ብዙ ቀሪዎች ታዩብኝ ክላስ ውስጥ ማለት ነው። እና ያልተፈተንኳቸው ፈተናዎች ምናምን ነገር አሉ። እነዛ ነው 9ኛ ክፍል እንትን አልኩ፣ ድሮፕ አደረኩት እንዳለ። ከዛ እኔ 9ኛ ክፍል ላይ ስወድቅ እሷ 10ኛ ክፍል ገባች እና እኔ 9ኛ ክፍል ሆን ቢያንስ ከእሷ ጋር ከመታየትም ተገላገልኩ አይነት ነገር። ግን ባሉብኝ ችግሮች ደግሞ ወደኋላ ስቀር ደግሞ ከኩዮቼ ምናምን ነገር ተሰምቶኛል ትንሽ ምናምን። እንደውም 9ኛ ክፍል ላይ ላቋርጥ ነበረ። የቀጠልኩበት ምክንያት ምንድነው? አርበስታ ስታይልን አሰብኩት፣ ቅዱስ ያሬድን አሰብኩት። ቅዱስ ያሬድ 7 ጊዜ ወድቆ ያ አርበስታ ስታይል 9 ጊዜ ምናምን ትምህርታቸውን ያሉ ጊዜ ማለት ተስፋ የቆረጡ ሰዎች የነበሩ ናቸውና እና ያሰብኩትን ሐሳብ አንድ ማትስ አስተማሪ ጋሽ እንድሪስ የሚባል እሱን ጋሽ እኔ አልሆነልኝም እና 9ኛ ክፍል እኔ ላቆም ነው አልኩት። እንዴ እንኳን አንተና አርበስታ ስታይልስ ምናምን ነገር አለ ዋት ነው ያልኩትኝ። ለት በቃ ሳስባቸው የነበሩ አለ አይደል ኦሬዲ ሳሚ በቃ ስለዚህ አንተ ለምን ትላለህ ምናምን ነገር። ከዛ ገባው። ከዛ ትምህርቴን ጣጣ ያደረኩኝ ምናምን። እሷ ደግሞ እንዳጋጣሚ 10ኛ ክፍል ወደ አዲስ አበባ ምናምን ነገር መጣለች መሰለኝ። አዲስ አበባ መጣን የጨረሰችው ትምህርቷን። በዛ ምክንያት ምናምን ነገር ተለያየን ነው። ከዛ በኋላ አላገኘሃትም? አረ አልደወልክላትም? ባላገሩ ተወዳዳሪ ነበርኩኝ በትወና። እሺ አሁን ፋይናል ተወዳዳሪ ነበርኩ። ኦሬዲ በሆነ ምክንያት ተቋርጦ ነው አሁን ብቻ ፋይናል ተወዳዳሪ ነበር። የመጨረሻ ዙር በጣም የሚጠበቅ ሰው በእውነት ሰዎች እያደነቁ የተከታተሉ ነው በጣም። 2012 ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ሳልገባ ነው ብር ከሰዎች እየጠየቅኩኝ እየመጣው ሲወዳደር የነበረው እና አሪፍ ፐርፎርማንስ ነበረኝ። እሷና ደውላ ደንቃለች ነው ታወራይ ነበር የሆነ ማለት እኔ ካልደወልኩላት በርግጥ እሷ አትደውልም። አንቺ ለምን ማደውዩ ግን? ግን ማለት እንደወደኩ ነገርኳት። ሁለተኛ ዙር ወደ 3ኛ ዙር እንደወደኩ ነገርኳትኝ እና በቃ አይዞ ምናምን ነገር ብላ አባበለችኝ። አረ እየቀለድኩ ነው ስላት ሰው ያፈቅረኛል ብለህ ግን ታስባለህ? እኔ እንጃ ይሄንን እንትን አይደለም። ምክንያቱም አባት ብሩታሊ እንደዛ ከጎዳ እንዳልከው ቅድም ቤተሰቦቼ ቦታ ለኔ ከሌላቸው ሌላ ሰው በታሪክ አይኖርም ብለህ ነው የምታስበው። እንደዚህ በልጅነት የተሰቃየን ሰዎች ብዙ ጊዜ አድገን ያንን ካላስተካከልነው በስተቀር ፍቅርን ሴንስ አናደርገው፣ ፊል አናደርገው። አዎ እኔ ምን አስባለሁ መሰለህ፣ በፍቅር ጉዳይ መፈላለግ የሚባለው ነገር በጣም ነው የሚመቸኝ። ማለት መፈላለግ አሁን ለምሳሌ እኔ አንዲትን ሴት ሳፈቅራት እሷም የሆነ ለኔ ያላት ፊሊንግ ምናምን ነገር ደስ የሚል ነገር ከሆነ የመፈላለግ ነው የምለው። ገባ ሶ ፍቅርን በዛ ልክ ነው የምለካው። የሆነ በቃ በሁለታችን መሀል የሚፈጠሩ ፊሊንጎች አሪፍ ከሆኑ
የመፈላለግ ሁኔታ ነውና ደስ ወደ ፍቅር ዓለም ውስጥ ትገባለህ ግን እኔ እየፈለኩኝ እሷ ተፈላጊ የምትሆን ከሆነ ዝም አይሆን just like እሷ እንደሆነችው አይነት ነገር ማለት ነው ከሆነ ጊዜ በኋላ ነው just ፍቅር ለኔ ምንም እንደለው just ይሄን ስልህ ግን ተፈቅሬ አላውቅም ምናምን ነገር እያልኩ አይደለም ተፈቅራ ታውቃለህ ግን ሴንስ ያረከው ፍቅር አለ አፍቅራ አብርኩ ለለች ሴታለች ይሁንች አባባላለች እንትን ፍቅር እውነት ካልሆነ እውነት በራሱ እውነት አይደለም ምትል አባባላለች ምን ማለት ነው ማለት እኔ የማፈቅረው ስሜት እኔ የማፈቅራት ልጅ የእውነት ነው ወይ የማፈቅራት እሷስ የእውነት ነው ወይ የምታፈቅረኝ እኔ አሁን ከሆነ ጊዜ በኋላ ያሰብኩት ምን መሰለ የማፈቅራት ልጅ የማገባት ሴት መሆን አለባት ለምን በቃ የእውነት ፍቅር እንዲሆንልኝ ይፈልጋለሁ ገባ የግድ መሳታገባት ማፍቀር አትችልም ነው አይ ማፍቀር እኮ ይችላልው ግን ደግሞ ማነው ቢሆንልኝ ብዬ የማስበው ነው ገባ በቃ ማፈቅራት ሴት ማገባት ሴት ብትሆን ካልሆነ ደግሞ ላይፍ የሚባለው አለ አይደለ አሁን ላይ ያለው ላይፍ ሆኖ እንዲቀር አልፈልግም የሆነ ከዛም ከዚህም ከዛም እንዲሆን አልፈልግም ሰው ማናት የፈቀረች ልጅ እና ወይም የፈቀሩ ሴንስ ያረከው አሜን እኔ ለምሳሌ ፍቅር I don't sense it አስታውሳለሁ 10ኛ ክፍሎኛ አንዲት ልጅ በጣም አፈቀረችኝ like it's like weird እንዲሁም አስተማሪው ፌስቡክ ላይ አይቼው ነበረ እንዴት እንዳረሳኝ ሰሞኑን የሆነ ቪዲዮ ተለቆ የድሮ ቪዲዮ ነው ዩኒቨርሲቲ ተማሪ ሆኜ የሰራሁት ፊልም ነበርና ይሄ ማን ነው ሲባል the favorite and clever student of mine ብሎ ፖስቷል ቸራቢ ይሰኛልና like 9ኛ ክላስ እያለሁ ይወስተኛልና ልጅቱ አፈቀረችኝ ነው የሚለው ፍቅር እኔ ደግሞ አይደል ፍቅር ሴንስ ላደርግ ምንም ነገር ሴንስ ላደርግ አይ ሪሜምበር ስገባ የሆነ ነገር እየጠጣች ሆነች ትለቀዋለች ራሷ ላይ ቦርሳዬን ትቦረብራለች ምናምን በቃ just like ከኔ ጋር ጨራሽ መፎካከር ጀመረች እኔ 1-2 ምናምን ስፎርፍ አንተ ዱርዬ ስትለኝ አስታውሳለሁ እጂ አንቺ እኔን በትምህርት ከበለጥሽ ትምህርቴን አልማርም ተዋለሁ አልኳት ከዛ በኋላ ፈተናው ሲመጣ አስተማሪው በጣም በኔ ይተማመን ስለነበር ለኔ ነው የሚሰጠው የሷንም ያለው እኔ 2019 ሳይመጣ እሷ 7 6 3 ጎበዝ ተማሪ ነበረች አክቹዋሊ ከዛ ነጥቧ ያሽቆለቆለ ሲመጣ አስተማሪ አስተዋይ እንደሆንኩኝ ያቅ ስለነበር ጠራኝና ይቺ ልጅ ምን ሆና ነው አንተን የጠየቅኩ አንተ ትንሽ ከልጆቹ የተሻለ ንቃተ ህሊና ስላለ ነው እስቲ ጥራትና ላውራት ሌላን ተማሪ ጠርቼ ጥራት ብል ሌላ ነገር ያስባል አንተ ስለሚገባ ሂጂ እንግሊዝኛ አስተማሪ ነው ስለኛ እንግሊሽ አስተማሪ እየጠራሽ አልኳት ከዛ በኋላ እኔ ኳሴን ከልጆች ጋር ምናምን ፈን እያረኩኝ ያለ ጓደኛዋ መጣችና ትጠራላለች ከዛ በኋላ ሲሄድ ማን ይዟል አለኝ አስተማሪው ይሄውልህ ልጅ ነጥቧ የቀነሰው ባንተ የተነሳ ነው አለ I was like የመጨረሻ ዶማና ዶንቆሮ ድንጋይ ይዞ ማለት አልገባኝም ትጀራ አልኳት በቃ ትምህርቱ የቀነሰው በአንተ ምክንያት ነው እኔ ደብተሯ ነኝ እርሳሷ ነኝ ስክሪፕቷ ነኝ እንዴት ነው የሚቀንሰው ላለው ታውቀዋለህ ብላ ለቅሶ ምንም ሴንስ አላደረኩም አንተ ታውቀዋለህ ስትለኝ ምን ነው ማቀው ታውቀዋለህ አስተማሪ በማከላችን ገብቶ አስቡ 9ኛ ክፍል ማለት ነው ይሁን ለማለት ይዘዋል እናንተ ዘመናዊ ልጆች ናችሁ የከተማ ልጆች ናችሁ እኔ ላንተ እንዲሰማኛል እኔ ላንቺ እንዲሰማኛል ማለት ምንም የሚካበር ነገር አይደለም አታከብሩ ሲለኝ አስተማሪውንም ፊል አላረኩትም የእውነት ነው ምልና ከዛ አምሮዬ ማለት ማመልጣት ልጅ አይደለች ልጅቱ ደግሞ መስሚያ ያላትም ተወስድና የሆነ ቀን ክላስ ስገባ የኔን ቦርሳ እየቦረቦሮች ከች ምን እያረግሽ ነው ስል ስቦረቦር ደግሞ 2 ጋይድ መጽሐፍ ጠፋ የኔ ማለት ነው ማነበበት ጋይድ መጽሐፌ ጠፋ ከዛ ከሷ ቦርቦሬ 3 ወሰርኩና የኔን ስታበጭ ነው የምትሰጪው አልኳት ተመቻት እሷ ግጭቱ ማለት ነው ከዛ ማመልጠው ነገር እንዳልሆነ ሲገባኝ እግዚአብሔር ከዚህ ትምህርት ቤት አስመልጠኝ አልኩት አባቴ እግዚአብሔር ይስጠው የግል ትምህርት ቤት አስገባኝ ማለት ነው ለመጀመሪያ ጊዜ 1 ዓመት በህይወት የግል ትምህርት ቤት ተምሬያለሁ ከዚች ልጅ ለማምለጥ ብዬ ነው እና ዩኒቨርሲቲ ከገባሁም በኋላ ሴቶች ጋር ባለኝ ሪሌሽንሺፕ I don't feel the love ይሄ ፍቅሩን ማለት ፊል አላረገውም የሆነ ሰው ሲያደንቀኝ ምንም አይሰማኝም አሜን አሁንም አይበርደኝም አይሞቀኝም አክቹዋሊ ወይ ወዳለው አፈቅራለሁ ምናምን ሲሉኝ I don't feel it ያ ነገር ደግሞ ሴቶች በጣም እንደፈልጉ ያረጋቸዋል ታውቃለህ አይደለ you don't when if you ካልፈለከው ለምንድን ነው ያልፈለገኝ እንዲል ያረጋልና ማን ነው የፈቀረች ዩኒቨርሲቲ ነው
ሪትሪቱ በጣም አሪፍ ነበረ። ሰላም አለው። በጣም ደስ ይል ነበር። ያልመጡ ሰዎች መጥተው እንዲሞክሩ ትላለሁ። ማለት እንደዚህ ሰላም የሚሰጥ አይመስለኝም ነበር። አዲስ ኤክስፒሪየንስ ነው የወሰድኩት። ሜዲቴሽኑም ሁሉም ነገር ደስ ይላል። በጣም አሪፍ ነው። አዲስ ሰው መታወቅ ለራስሽ ኤክስፒሪየንስ ይሰጣል። በቃ ከለመድሽው ነገር ወጣ እንድት ያደርጋል። ያው ልምዱም አልነበረኝም። አዲስ ሰው መታወቅ በጣም ደስ ይላል። አዲስ ሰው መታወቅ ደስ ይላል። ሰላም አለው በጣም። እኔ ከሰዎች ጋር ማለት ነው አንዳንድ ጊዜ ሰዎች አሁን ዩኒቨርሲቲ ከገባው ወዲህ ነው እንደው ሞር ከሰው ጋር መቀራረብ ምናምን ነገር የጀመርኩት። ኢቭን አንድ ቤት ውስጥ መኖር የጀመርኩት በደንብ በቃ እንደ ተዋሃጅ መኖር የጀመርኩት ዩኒቨርሲቲ ከገባው ወዲህ ነው። የዩኒቨርሲቲ ላይፍ ታውቀዋለህ፣ በዶርም ላይ ምናምን ነገር ግዴታ ከሰዎች ጋር ነው እንትን የምትለው። ሰዎች ሲቀርቡኝ በጣም ተጫዋች ነኝ፣ ተግባቢ ነኝ ምናምን። ከዛም በተረፈ ግን ብቻዬን ነው መሆኑ እና እንደዚህ በአንዳንድ ስራዎች የሚያውቁኝ ምናምን እንደዚህ ይግባቡኛል። እኔ ከሌላ አንግል አላየውም። በተግባቡ ይልክ በቀረቡ ይልክ እቀርባቸዋለሁ። ማስመሰል አልፈልግም። በቃ በቀረቡ ይልክ በቃ እቀርባለሁኝ። ግን ደግሞ ሞር በቃ ግልጽ ሁኜ ስቀርብ ሁኔታዎች ሊቀያየሩ ይችላሉ ምናምን። ግን እኔ ጀስት አፍቅረውኛል ወይም ደግሞ እንደዚህ በቃ ተጎድተውልኛል ምናምን ነገር አይነት ነገር አይደለም። ግን በቃ ያ ስሜት የተሰማቸውን ሰዎች አውቃለሁ። በጣም የተጎዳች ልጅ አለች ግን አፍቅራ ያየች ነው አትዋሽ። አይ ኔቨር በጣም የተጎዳች ሴት ምናምን ነገር እንደዛ እንትን በጣም ግን የፈለገች የደወለችልህ የጻፈችልህ ምን እኔ በፍቅር ዓለም ውስጥ ማለት ነው ራሴን እንትን ማለት አልፈልግም። የሆነ ሀይ ነገር የሆነ አለ አይደለ እንደዛ ማየት አልፈልግም። የሰው ልጅ ነኝና ሜቢ ልፈቀርም ላፈቅርም እችላለሁ። ፍቅር በቃ የሆነ ሴንስ ከተሰማት አንድ ሴት እስከ ጥግም አፈቀረችኝም አለቀሰችም ምንም ማለችም ጀስት በቃ ስሜቱን ብቻ ነው የምረዳው እንጂ እንደዚህ ሆነችልኝ እንደዚህ ሆናልኛለች ምናምን ነገር ጀስት በቃ ካፈቀረችኝ ኦሬዲ በቃ ለኔ የተለየ ስሜት ካላት ያቺ ሴት ኦሬዲ አፍቅራኝ ነበር። ፍቅረኛ ኖሮ ያውቃል ግን ኦፊሻሊ ኦኬ እሺ we are ያውቃል እዛ ደረጃ አይደርስም። እንደነገርኩህ እኔ የእውነት የሆነ ላይፍ ነው የምፈልገው። ገባ የማፈቅራትን ሴት ማግባት ፈልጋለሁ። ገባ ስለዚህ ፍቅረኛ ኑሮ ያውቃል ወይ ካልከኝ ኦሬዲ ያቺ ሴት እስካሁን ድረስና ወደፊት ማብራኝ ልትዘልቅ ትችላለች ማለት ነው። ስለዚህ እስካሁን ሪሌሽንሺፕ ውስጥ ኦፊሻሊ አልገባህም ማለት ነው። አሁን ላይ የኔ ምለው የለኝም ማለት ምናምን ነገር የለኝም። ዩኒቨርሲቲ ላይስ እንዴት ነው ማለት እንደና እንዳንተ በደሃ ልጅ ላደግ በደሃ ቤት ላደገ ሰው ዩኒቨርሲቲ ገነት ነው። እኔ በጣም ያስገረመኝ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አስቱ በጣም የምወደው ቤቴ ነው። ብዙ ነገር ያስተማረችኝ ሰው ያደረገችኝ ቤት ነች። ሰዎች ሲያማርሩ ይገርመኛል። የሀብታም ባለስልጣን ልጆች ያወራው ዶርሙ ሲሉ ምግቡ ሲሉ ኦ ማይ ጋድ ለእኔ ገነቴ ነበር። የቤት ኪራይ ሳልከፍል መኖር፣ ምግብ በቀን 3 እኩል ቤት መብላት፣ እዛ ከሀብታም ልጆች ጋር ክላስ ቁጭ ብሎ መማር ማለት was like ትልቅ ፕሪቪሌጅ። አንተ ጋርስ እንዴት ነበር? ዩኒቨርሲቲ ከገባው በኋላ በመጀመሪያ ግን አዲስ አበባ ዩኒቨርሲቲ ስገባ እንደኔ እድለኛና ደስተኛ ሰው ያለ መስሎ አይሰማኝ። ምክንያቱም ገና 9ኛ ክፍል 10ኛ ክፍል እያለሁ የማስበው ነው። እንደነገርኩ አርት ላይ በጣም ሰራ ነበረ። ከራሴ ጋር በቃ በጣም እታገል ነበርና አዲስ አበባ ዩኒቨርሲቲ ከገባው በኋላ የተሰማኝ ስሜት ለኔ አንደኛ አሁን ላይ አዲስ አበባ ዩኒቨርሲቲ ብቻ ነው ብዬ አይደለም የሚይዘው ጀስት በቃ ቤተ መንግስት አይደለ ያጻ ኃይለ ሥላሴ ቤተ መንግስት ነው። ገነተ ልዑል ያባታቸው እንትን ነው አይደለ ዩኒቨርሲቲ ብቻ ሳይሆን ነው ያለሁት ቤተ መንግስት ውስጥም ነው። ሶ አንድ እኔ ተራ የሆንኩ ሰው በዛ ዩኒቨርሲቲ ውስጥ በዛ ቤተ መንግስት ገብቼ በማሪ ለኔ ትልቅ እድለኝነት ነውና በጣም ደስተኛ ነኝ። ግን ዩኒቨርሲቲ ውስጥ ከገባው በኋላ ያጋጠሙኝ ችግሮች አሉ። ያው ወጪዎች ምናምን ነገር በጣም ብዙ ነገሮችና እንደው በዚሁ አንድ ሰው ማመስገን እፈልጋለሁ። የእውነት እዛ ኮምቦልቻ ቢኒያም አሰፋ የሚባል ሰው አለ። ፋርማሲስት ነው እና ጎዳና ላይ ያለውም ያቀኛል። እና ዩኒቨርሲቲ ከገባውም ጊዜ ጀምሮ ዩኒቨርሲቲ ሳልገባም በፊት ለምግብ ምን እያልኩ ምናምን አንዳንድ ጊዜ ጠይቀዋለሁ። ሰውን አልጠይቅም፣ በጣም ፈሪ ነኝ። እንደዚህ አድርጉልኝ ምናምን እየራበ እየጠማኝ ጸጥላለሁ እንጂ አልጠይቅም። እና እሱ ደግሞ ሁኔታዬን ስለሚያውቅ ብር ይሰጠኝ ነበር፣ ምግብ ያዝልኝ ነበር ምናምን። ዩኒቨርሲቲ ከገባው በኋላ አንዳንድ ነገሮችን
ማለት አንዳንድ ነገሮችን ማለት አልችልም ሙሉ በሙሉ በቃ ያደርግልኝ ነበር። ምክንያቱም የኮፒ 10 ብር ልታጣ ትችላለህ። በጣም እና በጣም ጥሩ ሰው ነው። ልጆች አሉት ምን አሉት እንግዲህ ከልጆቹ ውጭ ነው ለእኔ የሚያደርግልኝ ገባ። እኔ ደግሞ ሸመኛ ስለሆንኩኝ የራሱ የሆነ ቤተሰብም ስላለው ለመጠየቅ አልደፍርም። ግን በጣም ሲብስብኝና ሲቸግረኝ እጠይቀዋለሁ። ከዛን ውጭ ግን ሰው እንደዚህ አድርጉልኝ ብያስቸግር ያላቅም በጣም ተቸግሬ ኖሬያለሁ ዩኒቨርሲቲ ውስጥ ማለት ኢቭን አሁንም ድረስ ማለት ነው። የሚያስቸግር ዩኒቨርሲቲ ውስጥ ጀስ አሁን ለምሳሌ ጓደኞችህ እንደፈለጉ ሲሆኑ አንዳንድ ጊዜ ማለት እንደነገርኩ የሆነ ወጣ ያለ ባህሪ የለብኝም ጀስት ጓደኞች እንደሚሆኑት ሁሉ ልሆን አልልም። ግን በቃ ብር ያስፈልገኛል። ኢቭን ለመመረቂያ ማዘጋጀው ነገር የሆነ ኮፒ ማድረግ ስፈልግ አንዳንድ ነገሮች የትምህርታዊ ጉዳይ ላይ ምናምን በጣም እንትን ይለኝ ነበርና የሆነ ጊዜ ላይ ካፌ የነበርኩ ልጅ ነን ካፌ ያደረኩት። ለምን? ብር ስለሚያስፈልገኝ ብዬ ምግቡ እስከዛ ሊርበኝ ነዋ። በቃ እወጣዋለሁ ብዬ ማለት ነው። አንተ ደፋር ነህ። በስመ አብ። ከዛ ይሄንን ያደረኩት ምንድነው ኦልሬዲ የመመረቂያ ጊዜ ደርሷል እና ብር ያስፈልገኛል። በወር ስንት ነበር ነን ካፌ? አሁን ነን ካፌ ካደረኩ በኋላ 3000 ምናምን ነገር ገብቷል በወር። አንተ ብዙ ብር ነው ልበል 400 ምናምን ነበር እኮ መሰለኝ። በእኛ ጊዜ 400 ምናምን ነበር። 3000 ነው ስኩድ። ግን የድሮ 400 ብር ይሻላል ከአሁን 3000 ብር። እሺ ያው የኑሮ ምናምን ግን ዶርም ውስጥ እየኖርክ በወር 3000 ሌክዠሪ ነው እንዴ? አዎ ግን ደግሞ ያቺ 3000 ብር እስከምትደርስ ድረስ ምንድነው የምትሆነው ነው አንተ ቢያንስ ጭራሽ ደግሞ እንደኔ አይነት ሰው ማለት ነው ምንም ፋሚሊ የሌለው አዲስ አበባ ላይ እኔ ምንም ማውቀው ሰው የለም እና ሸውደ ገብተህና አበላም እንዴ? ኧረ እኔ በጣም አይሆንልኝም ውስጤ። በስመ አብ አይደለም እንደዛ ላደርግ ማለት ነው። እንደዚህ ምግብ ቀርቦ ጓደኞቼ እየበሉ እኔ እርቦኝ ና እንብላ ምናምን ነገር ሲሉኝ በጣም ሸመኛ ነኝ። ኧረ በስመ አብ በጣም በቃ ኧረ አልበላ ምናምን አሁን በልቻለሁ እላለሁኝ። በቃ ይሄ ዶርም ውስጥ ሄደህ ምናምን በቃ እንደዛ ፊከሩን ለምነህ በጓሮ ገብተህ ምናምን ያ በቃ እንደዛ ነኝ። እኛ ግቢ እኮ ምን የመሰለ ስጋ አሰርቶ እኮ የበሉ ልጆች እኮ አሉ። ምን የመሰለ ስጋ። አንድ ጓደኛ ያለ የተለየ ምግብ ነው የሚበላው የተለየ ማለት ነው ገብተዋል። ከእሱ ጋር ቁጭ ብለህ ምግቡን መቶ ሲያስቀምጥ ሴቶቹ ወንዶቹ ሁሉ እንዲህ ብሎ ነው የሚያዩት። ይለያል። የሆነ በበሽተኛ ስም ምናምን የሚወጣ ምግብ አለ። ግን እናት ሀገራችን ኢትዮጵያ እግዚአብሔር ይባርክሽ። የኢትዮጵያ ሕዝብ አንድ ያደረገልን ውለታ የደሃ ልጆች ከሀብታም ልጆች ጋር እንድንማር አድርጋችሁናል። እግዚአብሔር አምላክ ይክፈላችሁ። መንግስትም እዚህ ላይ ያደረገው ነገር ሌላው ዓለም ላይ የሌለ ነው። ኢትዮጵያ እንደ ክፉ ሀገር ትታያለች፣ ግን አይደለም። ትምህርትን ነፃ አድርጋ የደሃ ልጆች ከቢሊየነር ከሚሊየነር ከባለስልጣን ልጆች ጋር እኩል ቁጭ ብለን እንድንማር ሰው እንድንሆን አድርጋ እንልናለችና ቅድስቲቱ ሀገራችን እግዚአብሔር ይስጥሽ። እና እንዴት አለፍከው ግን ታዲያ? ዩኒቨርሲቲ ውስጥ ብዙ ፈተናዎች እንትን በቃ እያስተናገድኩ እያለ ደስ በቃ ብድር ውስጥ መግባት ጀመር ከጓደኞቼ ምናምን። አንድ ብር ጠይቄ የማላውቅ ልጅ መጠየቅ ጀመርኩ። እግዚአብሔርን ማለት በቃ ሸም እያያዘኝ ምናምን አበድሩኝ ምናምን ነገር ሱቅ በቃ የሚግባቡኝ ሰዎች ምናምን። እኔ ደግሞ ጠይቄ እግዚአብሔር አይነሳኝም፣ ይሰጡኛል ምናምን። የማይሰጡኝም አሉ። ግን የማይሰጡኝም አሉ ስል ጀስት አሁን ለምሳሌ የሆነ በቃ ነገና ምናምን ነገር ምናምን አይነት ነገር አለ ላይክ እንደዛ። አትመለስም ቶሎ ታዲያ ወይ ካላዋጣ? መመረቂያ ሰዓት ደርሷል፣ በቃ ብር ያስፈልገኛል። ደግሞ ምን እንዳሰብኩ ልንገርህ እግዚአብሔርን። እናቴ እንደነገርኩ ልጅ እያለሁ አይደል ያጣኋት የተለየዋት የመመረቂያ ሰዓት በቃ እሷ ማግኘት አለብኝ። ጋውኑን እኔ ሳይሆን የምለብሰው እሷ ናት ብዬ አሰብኩና ትገናኛላችሁ፣ ትደዋላችሁ ከእናትህ ጋር? ግን ኖ ያለችበት አካባቢ እዛ መሄድ ፈልጋለሁ፣ ግን መሄድ አልችልም። አሁን ላይ ኢቭን ጥር ላይ ማለት ነው ዩኒቨርሲቲው ኮሌጁ ጋውኑን ይዘህ ትሄዳለህ እናትህን ካገኛት ብሎኛልና ዲፓርትመንት ማለት ነው። ሰው ጥር ላይ የመሄድ ፍላጎቱ አለኝ፣ ግን የሚሄድበት ምንም ብርም ምንም የለኝም። ኢቭን አሁን ላይ እንኳን እየተበደርኩ ነው እየበላሉት እግዚአብሔር ማለት ግልጹ ነው ነግርህና እናቴ ማግኘት ፈልጋለሁ በጣም ማለት ነው። ጀስት በቃ ያሳለፍኩትን ላይፍ በቃ ምን እንደሆነ እንድታውቅ ፈልጋለሁ። ገባ? ስንት ዓመት ሆነ ሳታገኛት? 15 ዓመት ያልፈዋል። ስትሰቃይ ግን እሷ የት ነበረች? ልጅ የት ነው ብላ አልፈለገችም ነው? እሷም ፈተና ውስጥ ነው ያላችሁ ማለት እዛም ያለው እንጀራ አባት አይደለ ልጆች ወልዶላታል ምናምን ገባ? ከሷም የተለየሁት አንድም በእንጀራ አባትም ነው። ማሰብ አልፈልግም፣ ግን አንዳንድ ጊዜ ባክግራውንድ ጋር ያለው ሽቦ ይታያል አይደል?
የሆነ ጭምድድ አድርጎ ይሆናል ውስጤ ልቤን የሆነ በቃ ጭምድድ አድርጎ የያዘው ነገር ወይ ደግሞ እንደዛ ይተናነቀኛል። ለዛ ነው ያደረግነው ያን ሽቦ የተጨመደደ ነገር አለ ያን ጥሳችሁት ሂዱ ነው የኛ ዋና መልእክት። ሽቦ ምንድነው ይጨንቃል ይላሉ። አዎ ይጨንቃል። የሚጨንቃችሁ ግን ውስጣችሁ የሚያስጨንቅ ነገር ስላለ ነው። ይሄ ሽቦ ከባድ አይደለም። ከባዱ ሽቦ ግን የሐሳብ ሽቦ ነው። ግን ሽቦ እንዴት እንደምታሸንፈው ልንገርህ፣ በማውራት ነው። አንድ ሰው አንድን ነገር አወራው ማለት አሸነፈው ነው። ከደበቀው ግን ያ የደበቀው ነገር ያንን ሰው እድሜ ልክ ያድነዋል። ሶ ኢትስ ኦኬ። ምንድነው እናንተ ጋር ሀፕን ያደረገው? እናቴ ጋር ያው እንጀራ አባት አለ፣ ልጅነትም አለ ከኔ ጋር ገባ። እንጀራ አባቴ እንኳን እውነቱን ስነግር የተሻለ ነው ከእንጀራ እናቴ ማለት ነው። ጀት ስራ ይልሃለኝ በሰራው ልክ ግን ትበላለህ። እሱ ነገር አለ። ግን ደግሞ ምግብም ለማግኘትም ወይም ደግሞ ምን ስትሰራ ነው የምትውለው። እኔ አሁን ልጅ ነኝ። እርሻ እንዴት እንደሚታረስ አላውቅም ገባ። እንዴት እንደሚጎለጎል እንዴት እንደሚታረም አላውቅም። የሆነ ጊዜ ገለባ የከብቶች ገለባ አለ አይደለ? የጤፍ ገለባ ይዘና ብሎኝ 3 ኬሻ ነው ምናምን ነገር ነው ያሸከመኝ ሙሉ ማለት ነው። ገለባ ማለት ጥቅጥቅ ከተደረገ በደንብ በጣም ከባድ ነው አንዱ ብቻ። እኔ ዛን ጊዜ ፈላ ነኝ ህፃን ነኝ። በቃ 3 ነው ያሸከመኝና ከወደቀ በቃ አይመረኝ እና ስንት ኪሎ ሜትር ነው? ኧረ በመድኃኒዓለም ሩቅ ነው፣ በጣም ሩቅ ነው፣ በረሃ ምናምን ነገር ነው። እና አስታውሳለሁ አንድ ጊዜ ከእናቴ ፊት እንዳይመታኝ እሷ ለኔ ያላት ክብር ለኔ ያላት ገባ። አንድ መጥፎ ህልም አይቻለሁ በሷ በኩል ማለት በሷ በኩል ስለ የተሰማኝ ነገር አለ አይደለ? እሷ ላይ የደረሰባት ያለ ነገር ምናምን እሱን ወደ በኋላ መጣበታለሁና ወደ በረሃ ወሰደኝ የጤፍ ክምር እንድጠብቅ ማለት ነው። እዛ ከሄድኩ በኋላ ከመጣ በኋላ እንደዚህ እጄ እንደዚህ አሰረኝ። ካሰረኝ በኋላ እዛ ጋር ቢገለኝም ኦሬዲ ማንም እንትን አይለውም። ኦሬዲ ወደ ቤት ልኬው ነበር ቢላትም እናቴ ታምነዋለች። ጠፋ ከተባለም ጠፋ ነው። እና አስሮኝ ከበላይ ላይ ቁጭ ብሎ ማለት ነው። ይሄ ጭኔ ብልዝ እስኪል ድረስ የቀጠቀጠኝ ማለት ነው። ለምን ገለባ አላደረስክም ተብዬ ነው። ወድቆብህ ነው? የጤፍ ገለባ በጣም ያስቀመጠልኝ ከባድ ነው እና ያን መሸከም አልችልም። ህፃን ልጅ ነኝ። ያለኝ አማራጭ ወደ ወላጅ አባቴ መምጣት ነው። ከዛ ወደ ወላጅ አባቴ ደግሞ ስመጣ የምትቀበለኝ እንጀራ እናት ናት። በሁለቱም መሀል ሁኜ ማይሆን ላይፍ ውስጥ አሳለፉ ህፃንነቴን ነው። ስለዚህ ያለኝ አማራጭ ጎዳናዬን አሜን ብዬ መቀበል ነው። ወጣሁ። ስለ እናቴ ያየው ህልም ምንድን ነው? የእንጀራ አባቴ እየመታኝ በጣም እየቀጠቀጠኝ፣ ግን በጣም ሲቀጠቅጠኝ እኔ ላይ ምንም አይነት ህመምም ቁስልም አይታይም እና እጄ በጣም በቃ ቀጥቅጦኛል ገባህ? በጣም መቶኛል፣ ግን ምንም አይነት ስሜት አይሰማኝም። አንድ ትንሽ ወንድም አለኝ እና መጥረቢያ እነዚህ አካፋ ምናምን አለ አይደለ? ወደ ውጭ ይዘህ ውጣና ተመልሰህ ይዛችሁና ምናምን ነገር ይለኛል ይለዋል፣ ወንድሜን ማለት ነው። እነዚህን ይዘህ ውጣ ምናምን ነገር ይለዋለኝ። ከዛ መጥረቢያዎቹንና አካፋዎቹን ይዞ ሲወጣ ወደ ውጭ ይዟቸው መልሶ ሲመጣ ስለት ሆኖ ነው የሚመጡት። የተሳሉ ቢላዋ ምናምን ነገር ሆኖ ነው የሚመጡት። ከዛ እንደዛም ከሆኑ በኋላ እናቴ እንደዛ ሲቀጠቅጠኝ እንደዚህ ብላ ነው የምታየኝ። ከዛ እጇ ላይ የተጠመጠመ ፋሻ አለ እና እኔ የተመታሁበትን እጄን ልትጠመጥምልኝ የሷን ከሷ እጅ ያለውን ፋሻ ስታላቀው እኔ የተደበደብኩት ቁስል በሙሉ እሷ እጅ ላይ ይታያል። እኔ የሚሰማኝ ስሜት እንዳለ እሷ እጅ ላይ ይሰማታል። በቃ ህመሙ ይሰማታል። ከዛ ምንድነው ያልኩት? እናቴ ይቅርበኝ፣ ድጋሚ አንቺ ወዳለሽበት ምድር አልመጣም። ከዛ ከህልሜ ባነሩ አላውቅም። የምር ያ ነገር እውነት ይሆን እንደ ብዬ ነው በቃ እስካሁን ድረስ ሲጄ ማላውቀውና የምር በጣም ናፍቃኛለች እውነት ለመናገር በጣም ማርያምን። ግን በቃ ምንም ማድረግ አልችልም። አሁን ላይ ተመርቄ ምናምን የሆነ ነገር ላደርግላት ፈልጋለሁ። ከሄድኩም ገባህ እዛ ገጠር ውስጥ ነው ያለችው ምን አይነት ነገር። ግን እኔ ደግሞ አይደለም ለሷ የሆነ ነገር ላደርግ ለራሴ የምሆነው ነገር የለም ገባህ። ምን እያሰበች ይመስላል እንደው ስላንተ? አሁን በህይወት ያለው አይመስላትም። ስልክ ጎረቤት ምናምን ደውላል ጠይቅ አታውቅም? አይደለም መቼ ነው ከስንት ዓመት በፊት ድምጿን ሰማሁትና በጣም ስታለቅስ ደውለህ አለው ብልሃት ማለት ነው።
ድሮ ነው በጣም ቆየ። አለቀሰች ማለት በቃ ተላቀስን ገባ። ከዛ በኋላ ግን ማለት ነው ኦልሬዲ ይሄ ጦርነቱም አለ ምናምን አሁን ቅርብ ጊዜ ከ6 ዓመት በፊት የነበረው ጦርነት ምናምን ነገር አለ አይደል? ሁሉም ወደ ቤተሰቡ እንደዚህ ወደ አዲስ አበባ ሲመጣ የጦርነቱ ቀን እኔ እዛው ኮምቦልቻ ነው የሆንኩትና በቃ ገብርኤል ሆይ ጠብቀኝ ምናምን ብዬ እንደዚህ በቃ በላይ ላይ ጥይት ሲዘንብ ማለት ነው ምንም ነገር አልሆነ። በነገራችን ላይ ቲክቶክ ላይ ከ120 ሺህ በላይ ተከታይ አለኝ። ሪሊ? እና እንዴት ከ120 ሺህ በላይ ተከታይ ኖሮ እንዴት ገንዘብ ይቸግራል? 120 ሺህ ሰዎች እኮ አንዳንድ ብር ቢልኩ እኮ 120 ሺህ ብር አካውንት ላይ ይኖራል ማለት ነው። ያ ለእናቴ ምደርስላት ነበር። ለምንድን ነው ታዲያ ምን መሰለህ ወንድሜ የኔ ኮንቴንት ሂስትሪ ነው፣ ስለ ኢትዮጵያ ታሪክ ስለ ነገስታቶች ነውና ይሄን ነገር የሚሰሙት ደግሞ የታሪክ ሰዎች ገባ፣ ትልልቅ ሰዎች። አሁን ያለው ወጣት አይሰማህም። ላይቭ ላይ ስገባ መጽሐፍ ያሳተሙ ሰዎች ናቸው እኔ ጋር የሚመጡትና እኔ ደግሞ ከነሱ ጋር የሚወያይበት አቅሙ የለኝም። ምክንያቱም ቲክቶክን የጀመርኩት ራሴን ላለማጥፋት ስል ነው። ግን ወደዚህ ሚዲያ ስመጣ ለህዝቡ መልካም የሆነ ነገር ይዤ ልቅረብ ብዬ ነው። ምክንያቱም ሚዲያ ወይ ያለማሃል ወይ ያጠፋሃል። ስለዚህ ሜቢ በቃ ሊያለማኝ እንኳን ቢችል እንደው እኔ እንትን ምንም ባልተጠቀምበትም የሰው ልጅ ሊጠቀም ይችላል ብዬ አስቤ ታሪኮችን ማቅረብ ጀመርኩ። ከመጽሐፍም እያነበብኩም ማቅረብ ጀመርኩ። ስለዚህ ቲክቶክ ኢትዮጵያ ውስጥ አይከፍልም። አንተን እንድትከፈል ከፈለግ እንርዳ ያሉ ሰዎች የሉ በውስጥ መስመር አውርተው በጣም ጥሩ ልጅ ነው ወይስ አንተ አሁንም ሼም ይዘሃል? አንድ እሱ ሼም አለ። የሚገርም ቅርብ ሰዓት በዚህ ሳምንት ውስጥ ከአንድም 2-3 ጊዜ አካውንት ለጥፌ ነበር እሩኝ ብለህ በቃ የምር ማለት ምክንያቱም ጎዳና ልወጣ ነው አሁን ከአንድ ወር በኋላ ማለት ነው። የምሄድበት ከሌለ እግዚአብሔርን ያን ላይፍ ነው የምደግመው። እናቴንም አላገኛትም እስከ መጨረሻው። በቃ እውነቱን ነው የምነግርህ። እግዚአብሔር 5ኛው ዙር ሪትሪት ዶክተር አብርሃምን ይዞ ከእናንተ ጋር ወደ አርባ ምንጭ ለመሄድ እናንተን እየጠበቀ ይገኛል። የማይታየውን በሜታፊዚክሳቸው የገለጹትን ትልቅ መንፈሳዊ ኃይል ለማግኘት ሰላም፣ ደስታ፣ ፍቅር ይዛችሁ ወደ አዲስ አበባ ለመመለስ ውስጣችሁን ለማከም ከጭንቀት፣ ከድብርት፣ ከፍርሃት፣ ከስሜት ጠባሳና ቁስል ለማምለጥ አዲስ ወዳጅ ለማግኘት ተፈጥሮ ውስጥ ገብቶ ድጋሚ ለመወለድ በ0987 29 ደውላችሁ በ25ኛው ሪትሪት ላይ ተሳተፉ። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ ዘመዶቻችሁ፣ እናታችሁ፣ እህታችሁ፣ ወንድማችሁ ልዩ የህይወት ዘመን ስጦታን ስጡ። ሪትሪቱን ጋብዙ። ከታህሳስ 17 እስከ 20 በአርባ ምንጭ ከተማ እንዳያመልጣችሁ። አካውንት የለጠፍኩ ዝም ብለህ ብሎ ነው የለጠፍክላቸው? አንተ በቃ የሆነ ነገር መክፈት ፈልጋለሁ። በቃ ለራሴ ይሆናል አይደል? በቃ ስዕል ሞክራለሁ። ስዕሎችም እንዴት ናቸው? ምንም አይደለም። እስቲ አሉ ስልክ ላይ ላያቸው። ያ አሉ። ጠልሰም ምናምን ይገባሃል አሁን ስትስል ምናምን? ጠልሰም ትልቅ ሙያተኛ መሆን አለብህ። በእርግጥ ጠልሰም ዝም ብሎ የሚሰራ ነገር አይደለም። ስፒሪቹዋል ሚኒንግ ኮድ ነው። አይተህ ከሆነ የገዳም አባቶች እንደዚህ ቤተክርስቲያን ጋር በጣም እንትን ያላቸው ሰዎች ናቸውና ጠልሰም በራስህ አብስትራክት ብትሰራ እንጂ ጠልሰምን እንትን ለማለት በጣም ከባድ ነው። ከዚህ ጀምሮ እያሳለፍክ እያቸው ዋው። ይሄ አለ አክቹዋል ፊዚካል ስዕሉ 2012 አካባቢ እንደዛ ነው። እሱን የመጀመሪያው እንትን ያየሁት በጣም ነው የሚያምረው። ጂሰስ እንደዚህ ባህላዊ ነገሮችን ምናምን ሰራለሁ። ዋው ይሄ መጀመሪያ አበደ ነው። ጂሰስ this is የኛው እየሰርክ ስለሆነ ነው። ይሄም አሪፍ ነው። ጂሰስ ይሄን ማንተ ይሰርከው? ይሄ ራሱ ጣልሰም አይደል እንዴ? እሱ ጣልሰም ስራ ነው። ዋው ይሄም ስዕል ነው እንዴ? እሱ በድሮይንግ ነው የሰራሁት። አንዷ ብር ብቻ ወደ 4 ቀን 5 ቀን የፈጀችበት ዲቴል ነው የምሰራቸውና ይሄ አላው የለም ዩኒቨርሲቲ እዚህ ይዞ መጥቼ ስዕሎቼን ከዛ እቃ ማስቀምጥበት ቤት ሳጣ ለጓደኛ ይሰጥቸው ነበርና ዋው this is so good ዋው አሪፍ ነው። ቺናት ልጅቱ ታወራለች። አይ እሱ ፌስቡክ ላይ ስዕል ውድድር ተወዳድሬ ሁለተኛ የወጣሁበት ነው። ፌስቡክ ላይ መሰረት መብራቴን አግኝታት ነው እንትን አዲስ አበባ ዩኒቨርሲቲ ከገባው የመጀመሪያ ስራ ያሰራች መሰረት መብራቴ ናት። መድረክ ላይ የነሱ ማስተር ይመስል ማስተር ሶንቲዝ ምን አሰለኝና እሷ ዳይሬክት ያደረገችበት ስራ ላይ ያሳተፈችኝ ሰው ናት። ሰው አሁን እኮ አንተ ምንም እኮ ይሄ ላይክ ያኖርሃል እኮ ይሄ ስራ በጣም እኮ ያኖርሃል። በጣም ጎበዝ መሳል ትችላለህ። ግን ችግሩ ምንድን ነው? ከድሃ ቤት ሰዎች ሲወጡ ዝም ብለው ትምህርት ብቻ ነው የሚሄዱት። ገንዘብ ደግሞ እንዴት ይሰራል? ኢትዮጵያ ውስጥ ብዙ አርቲስቶች አሁን አርጅተው በድህነት የሚሰቃዩት
አርቱን ያሳዳሉ እንጂ በአርቱ እንዴት ገንዘብ እንደሚሰራ አያውቁ። ለዛ ነው ዓለማችን ላይ ስታርቪንግ አርቲስት የሚባል ኮንሴፕት አለ። አርቲስት ነው ግን ይራባል። አቅም አለው፣ መጻፍ ይችላል፣ መተወን ይችላል፣ መደነስ ይችላል፣ ግን ይርበዋል። አርቲስት ካየ የሆነ ሰዓሊ ካየ ቁጭ ብሎ በሆነ ቤት ውስጥ ተደብቆ ምናምን ነው ያለው። በሱ ግን የሆኑ ሰዎች ብዙ ገንዘብ ይሰራሉ። ስለዚህ አንዱ ቻሌንጅ የማደርግ ነገር ምንድነው? ወጣትን አትፍራ። ፈርስት ኦፍ ኦል ግን ራስን አስተምር። ራስን ገንዘብ እንዴት እንደሚሰራ አስተምር። አይከብድህም። ይኸውልህ ጎዳና ላይ የኖረ ሰው ምንድን ነው የምትፈራው? እኔ ልክ እንዳንተ ነበርኩ። ዩኒቨርሲቲ ተምሬ ከዩኒቨርሲቲ ተገፍቼ ነው የወጣሁት። ከዶርም እንዳንተ ተገፍቼ ዶርሜን ሰብረውብኝ፣ እሺ ዶርሜን ሰብረው ገንጥለው፣ ከዛ እዛ የሆነ ክፍል ለ3 ወር ኖሬ ከኪሴ ላይ 2000 ብር ይዤ ከዶርሙ ወጣሁ እና ከዶርሙ ወጥቼ ያላለቀ ኮንዶሚኒየም ውስጥ ስኖር ምንም ነገር አይታየኝም። ወልካም ባክ ወደ ድሮ ወደ ልጅነት ወደ ድህነቴ መጣሁ። ግን አልፈራውም። ለምን? ድሮ ስለኖርኩኝ። ኦኬ ፔኑ ምንድን ነው ግን? ትምህርቴን ተምሬ ሰግጬ ግሬድ ኖሮኝ ጥሩ ዲስቲንክሽን ግሬድ ኖሮኝ ተመልሰ ድህነት ውስጥ መግባት አእምሮ የሚሰብር ነገር ነው። ግን ምን አማራጭ አለኝ? አማራጭ የለኝም። አዲስ አበባ ላይ ዘመድ ቢኖረኝ የሚወደኝ እነሱ ጋር ጠጋለሁ። ጓደኞቼ ሄደው ቤታቸው ምረቃ ሲያደርጉ ስጦታ ሲሰጣቸው እኔ አጋድ ላይክ እንደገና ላይፍን ብዬ ጀመርኩኝ። ስለዚህ ያላለቀ ኮንዶሚኒየም ውስጥ ቁጭ ብዬ እግዚአብሔርን በ24 ሰዓት እየጨቀጨኩት ምግብ እየጨቀጨኩት፣ ግን ጥበብን መጠየቅ ነበረብኝ። ገንዘብ ምንድን ነው? ሀብት ምንድን ነው? ድህነት ምንድን ነው? ለምን እኔ ጋር ገንዘብ አይመጣም? እንዴት ማምጣት አለብኝ እያልኩኝ ባለችኝ 74 ስልክ በተወላገረች ላፕቶፕ መማር ማገኘውን አፕላይ ማቆንቆት አፕላይ እያልኩኝ ቀስ እያረኩ ራሴን ስለ ገንዘብ አስተማርኩኝ፣ ስለ ሚዲያ አስተማርኩኝ፣ ስለ ቢዝነስ አስተማርኩኝ። ቀስ እያረኩ እንዴት ከሶሻል ሚዲያው እኔ 100,000 ፎሎወር እያለኝ አካውንቴ ላይ ብር እየገባ ነበረ። ለምን ካልከኝ ሶሻል ሚዲያውን አጥንቼ ነው የገባውበት። ይሄ አጋጣሚ ዝም ብሎ ገብቼ ሳይሆን ሰው አይቼ ተምሬ ምን ማድረግ እንዳለብኝ፣ እንዴት መፖሰት እንዳለብኝ፣ የቱ ጋር መፖሰት እንዳለብኝ፣ ለማንም በነፃ ማገልገል እንዳለብኝ፣ ከማን ገንዘብ መስራት እንዳለብኝ ጨርሼ ስለገባው ስለዚህ ብር ሜክ ማድረግ አልከበደኝ። ድንገት ግን ከገባ 120,000 ፎሎወር ዕዳ ነው የሚሆንብህ። ግን 120,000 ፎሎወሩ አንተን ፎሎ ሲያደርግ በሆነ መንገድ ገንዘብ ሊከፍል ፈቃደኛ ነው። አንተ ጋር ግን ምንድን ነው ያለው? ለምሳሌ አንድ ምርጥ ስዕል ስለ ይህን ስዕል እስቲ ላጫርታችሁ፣ እስቲ ግዙኝ እስቲ በላቸው፣ ግድ የለህም። አንድ በጣም ከሰራው ታሪክ በጣም የተወደደልህ የማን ታሪክ ነው? የኦሮሞ ቆንጆ። እስቲ የኦሮሞ ስለ ሁለት ቢንታዙርም ሰርቻለሁ ከእስልምና አንጻር። እስቲ የኦሮሞውን ቆንጆ ማን ነው ስሟ? ቢሊሌ ቆንጆ አርገህ ሳላትና ግድ የለህም ቢሊሌን ምርጥ አርገህ ስላት በዛ የሚገርም ስቶሪ ሰርተ ይሄን ስዕል ጨረታ ላይ አውጥቼዋለሁ እስቲ ግዙት በል። የሆነ ባለሀብት ሊያይ ይችላል። ሁኖስ ምርጥ ቆንጆ አርገህ ስዕሉን ምርጥ አርገህ ቢሊሌን በትልቁ ስለ ታሪኳን ወጣቶቹም ባለሀብቶቹም እንዲረዱት አድርገን ይሄንኛውን ጨረታ አውጥቻለሁ እስቲ በላቸው። አሁን ያልሳልከውን ስል የሆነ የኦሮሞ ልጅ እያየ እኔ ነኝ የምገዛው ሳል ግድ የለም ቤቴ ቢሊሌን አስቀምጣለሁ። ቢሊሌ የሚለው ለሰው ነው የተዘፈነው እንዴ? ሙዚቃው በወጣ ጊዜ ነው። በነገራችን ላይ አንዷለም ጎሳ በዘፈነው ጊዜ ነው የእሷን ታሪክ እንትን ያልኩትና ቢሊሌ ማናት የሚለውን በሙዚቃው ነው ቢሊሌ የታወቀችው ብዬ ነው የማስበው። ሜቢ ደግሞ በአንዳንድ በኦሮሚያ ክልል ምናምን ልታወቅ ትችላለች። ግን የኦሮሞ ተወላጁ ነው እንኳን ቢሊልኝን እኔ ዛሬ ነው የሰማሁት። በጣም ቆንጆ ሴት በባርነት ተሽጣ ልዑሉን አሸንፋ በፍቅር ያሸነፈች፣ ከዛ በኋላ እሱ በጦርነት ምክንያት ወደ ጦርነት ከሄደ በኋላ ሲመለስ በህመም ምክንያት ሞታ ሲያገኛት የተጎዳው መንፈስ ምናምን በቃ ሮሚዮና ጁሊየት ብለው በቃ በጣም ሳላ ብሮ this is marketing ማለት እኮ ይሄ ነው ገባ። እንዲሁም አሁን በየከተማችን ውስጥ የተለያዩ ሆቴሎች አሉ። ለምሳሌ ኦሮሞ ቤዝድ የሆኑ ኦፊሶች አሉ፣ ኦሮሞ ቤዝድ የሆኑ ሬስቶራንቶች አሉ፣ ሆቴሎች አሉ። አንተ ያን ስዕል ስለ የቢሊሌን ስቶሪ በአርት ብታስቀምጥ trust me it is one value፣ አንድ ትልቅ ቫልዩ ነው። እንዴት ገንዘብ እንደሚሰራ እየነገርኩ ነው። ልክ ነህ። እኔ ጋር ደግሞ ምን አለ መሰለህ የመስራት አቅሙ አለ። የእውነት ስነግርህ ማለት ነው መስራት እችላለሁ፣ ማድረግ እችላለሁ።
ግን እንደነገርኩ የመጣሁበት መንገድ ከዛ መጥቼ አሁን ላይ ያለሁበት ድባ ምናምን አለ አይደለ እንደፈለግኩ እንድሰራ አያደርገኝም። አሁን ላይ ሞር በማላውቃት ከተማ ውስጥ ነው ያለሁት። ለምን አታውቃት ማለት ሞር በማላውቃት ከተማ ውስጥ ስልህ ማውቀው ሰው የለም እዚህ ከተማ ላይ። ሁላችንም እንኳን አልነበረም ሳሚ፣ ሁላችንም እዚህ ከተማ ውስጥ እኔም ማውቀው ሰው አልነበረ። ግን ሄጄ አወራ ማን ያዘዋል ሸቱ ባላለው ሞቲቬሽናል ስፒከር ነኝ አልኩኝ። አንድ ሰው አወቅኩኝ ማለት ነው። ዛሬ አንተ ኤደን አወራ እዚህ መጣ አንድ ሰው አወቀ። ኦኬ ሜቢ ይሄን ቪዲዮ like how many people እንደሚያውቁ አወቀ ማለት ነው። ይሄ ሁላ ሰው ካንተ ጋር ሪሌት ያደርጋል። ግን ትልቁ ችግር ሁኔታው ተመቻችቶ ይሄው ብሩሹ፣ ይሄው ሸራው፣ ይሄው ቢሮው፣ ይሄው ማደሪያው፣ ይሄው ገንዘቡ፣ ይሄው ለእናት የሚያስፈልገው ትራንስፖርት፣ ይሄው ጋውኑ አይልም ላይ ይሄን ካልተማርክማ ስቃይ ነው። ከመሬት ወደ ነው የምትወርገው። እስቲ ነገር ከመሬት ይወደቃል። ምን ይላሉ አበው ሲተርቱ? ሀብታም ቢወርቅ ከሰገነት፣ ድሃ ቢወርቅ ከመሬት ለመውደቅ ነው ጎናውን እየፈራ ያለው። you shouldn't be afraid ጎዳና ብትወጣ it's okay ምንም ችግር የለብም። ኖረው የለ ከዚህ ቀደም ሰርቫይቭ አድርገው የለ እንደማናችንም ቤት ውስጥ እንዳደግን ሰው ገብተህ ዩኒቨርሲቲ ገብተህ ተመርቀሃል። በት ግን ሜንታሊቲውን ነው አሁን የሌለ። ስቲል ያን ህፃን ልጅ ነህ፣ ስቲል ያን ፍርሃት ይዛል። ስቲል ኖ ወጥተህ እኮ አስተናጋጅ መሆን ትችላለህ። ምንድነው የምታካብደው? ምን ችግር አለ? ዛሬ አስተናጋጅ ነህ፣ ማታ ግን ምንድነው የምትሰራው? የሆነ ቢዝነስ ፕላን አለ፣ የሆነ ዓላማ አለ፣ የሆነ ራዕይ አለ። ጥበቃ ልትሆን ይችላል። ኦኬ ምንም ችግር የለውም። እኔ ቅሊንጦ ላይ ሽው እያልኩኝ ስመላለስ ይሄ ልጅ ምንድነው ሰዎች ችግር የለውም። ከቀን ሰራተኞቹ ጋር ቁጭ ብዬ የሆነ በየነት በልቼ ወጣ ኦኬ። በትርፉ ሰዓት ግን ታውቃለህ የአእምሮ ላቦራቶሪስት ነኝ እኔ። አእምሮ ውስጥ ያለውን እያንዳንዱን ቆሻሻ ሀሳብ አጠበዋለሁ። ሰው አይወደኝም፣ እኔ የተረገምኩ ነኝ፣ እኔ አልተፈለግኩም፣ ገንዘብ ወደ እኔ አይመጣም፣ አይሳካልኝም፣ እዚህ ከተማ ውስጥ ዘመድ የለኝም። ስታፕ ኢት። እኔ ለሰው ዘመድ ሆናለሁ። ሌላ ቲንኪንግ ነው። ይሲ እናትን እዚህ ከተማ ውስጥ መምጣት ትችላለህ። አእምሮ ካላመነ ግን አትችልም። ወንድሜ እየተጎዳ ያለው በልጅነት ላይ ሀፕን ባደረገው ሁኔታ ሳይሆን በውስጥ በተሸከምከው ታሪክ ነው። ውስጥ ላይ ተሸክመ ከሄድክ አዲስ አበባ አንተን ትፈልጋለች፣ ኢትዮጵያ አንተን ትፈልጋለች፣ ገንዘብ አንተን ይፈልጋል፣ መንግስት አንተን ይፈልጋል። አእምሮ ላይ ግን የተሰበረውን ሰው ከሆንክ እንዴት በረከትን መቀበል እንዳለበት አታውቅም። የለህማ። ውስጥ ላይ ያለው ምንድን ነው? ስቲል ድህነት ነው። ያቺ ልጅ እኮ አንተ ጋር መታ አጠግብት ከምታ እወድሻለሁ እንድትላት የኔ ናፍቃ ነበረ። ምናልባት እኮ አንተ ክላስ የመጣችሁ ሆነ ብላ ሊሆን ይችላል። ሴት ናት። ግን ውስጥ ላይ ያ ፍቅር ስለሌለ አይገባህም። እወድሃለሁ ከምትል አልወድም ብትል ትመርጣለህ። ስለሁለት ነው ብለህ ስለማቀው ሜቢ ባሰብክበት መንገድ ላይ ሆኖ ይችላል ስኬት የምታመጣው። ልጅ ሆነ ምን ብለህ አሰብክ? ትምህርት ቤት ገብቼ ከዛ ተመርቄ ጋውን ለብሼ እናቴን አግኝቼ እሱ መንገድ አይሰራም። በውጫዊ ለውጥ አይመጣም። ልብ መለወጥ አለበት። አእምሮ መቀየር አለበት። ነዋት እኔ ድሮ እንዴት እንደማስብ ልንገር። በጣም ችግር ውስጥ ሆኜ ምን እንዳሰብኩ ልንገር። በጣም ደፋር ሰው ነኝ። እዚህ ከተማ ውስጥ ቁጥር 1 ወጣት መሆኑን ፈልገው ነው ያልኩት። ምንም ሳይኖረኝ አይ ዶንት ኬር ነኛ እኔ አም ዘ ቤስት ብዬ ነው ለራሴ የምነግረው። ስለዚህ ቤስቱን መጽሐፍ አነሳለሁ፣ ቤስቱን ጸሎት አደርጋለሁ፣ ቤስት ቦታ እውላለሁ። ራሴን ስላሳመንኩት ሳልወድ በግድ ስለ ገንዘብ እማራለሁ፣ ሳልወድ በግድ ስለ ሶሻል ሚዲያ እማራለሁ፣ ሳልወድ በግድ ሰው ጋር ጠጋቢ የመውሰድ ያለብኝ እንወስዳለሁ። አማራጭ ስለሌለኝ ማለት ነው። እግዚአብሔር ይመስገን፣ እግዚአብሔርም አላሳፈረኝም። ቅድም ምንላክ እግዚአብሔር አሳፍሮኝ አያውቅም። ካላሳፈርና ለምን በትልቁ አትጠይቀው? ምን ችግር አለ? የሚከለክል ይመስልሃል? ለሆነ ሰው የሚገርም ቤት ሰጥቶ፣ የሚገርም ገንዘብ ሰጥቶ፣ መኪና ሰጥቶ፣ ዝና ሰጥቶ፣ እናቱን አብልቶ ከራሱ ተርፎ የሚጠጣበትን የሚሰክርበትን ሰጥቶ እግዚአብሔር ለአንተ ለልጁ እዚች አዲስ አበባ ከተማ ላይ የሆነች ቤት ተከራይተ እንድትኖር የሚከለክል ጨካኝ አምላክ አድርገህ የምታስበው? አልጠየቅከውም፣ አላንኳኳህም። ቅድም ብለኛል። ሄጄ ቅዱስ ገብርኤል ጋር እንደዚህ ብዬ ብጠይቅ ያስቸገርኩት ነው መስሎ ተቸግሮ ሞቷል። እሱ ምን ሆኖ ነው የሚቸገረው? አንተ ከውቅያኖስ ላይ በማንኪያ ብትወስድ ምንድን ነው የሚጎልበት? አስቸግረው አይደለ? አንተ ሰው አድርገህ ነው የምታስበው ቅዱስ ገብርኤልን። አንድ ነገር የምትፈልገው ነገር በጣም አስፈልጎ ማለት ነው ለመጠየቅ። ግን የምትጠይቅበት አንደበት ካጣ ምንም ማለት ነው። ለምንድን ነው አንደበት የምታጣው? ለምሳሌ አንተ ጋር የሆነ በቃ በጣም የምፈልገው ነገር አለ። ያን ነገር እንድታደርግልኝ ይፈልጋለሁ፣ ማግኘት ፈልጋለሁኝ። ግን የሆነ ስሜት ለአንተ እኮ ምንም መስሎ ላይሰማ ይችላል። ገባህ?
እስኪ ማናዘ በቃ ይችን ነገር ልውሰዳት ምናምን ነገር ብለህ ሶኬ እኔ ለትርፍ ነገር ስላለኝ ችግር የለውም ውሰደው ልትለይ ትችላለህ። ገባ? ችግሩ ያለው ካንተ ሳይሆን ከኔ ነው እኮ። ይሄ እኮ እኔን በለኝ ግን እግዚአብሔር ፊት የለ ግን እንዴት እንደዛ ትላለህ? እኔም በለኝ ችግር የለም ሰው ነኝ። ሰውን አትጠይቅ ችግር ግድ የለም ባይዘው ሰው እንዳትጠይቅ። እግዚአብሔር ጋር ግን ስትሄድ እኮ አንኳኩ ይከፈታል ተብሏል። እሹ ታገኛላችሁ፣ ጠይቁ ይሰጣችኋል፣ ይመለስላችኋል ተብሏል። እሱ ጋር ግን ሄደ መጽሐፍ ቅዱስ እንደሚል ንገረህ የሌላችሁ ስላልጠየቃችሁ ነው ይላል። እንደው መቼ ነው እግዚአብሔር ሆይ እናቴን ሄጄ ጠይቄ በገዥቼላት ጋውን አስለብሼ በጎረቤቶቿ መካከል ራሴ ብር አውጥቼ ደግሼ ፎቶ አስነስቼ አቅፌያት በእንባ ተራጭቼ የምመጣበትን አንድ 400 ሺህ ብር 200 ሺህ ብር ወር 100 ሺህ ብር ስጠኝ ብለህ መች ጠይቀዋል? አይ እኔ ይሄን ያክል ስጠኝ ምናምን ነገር ነው ሳይሆን ደስ በቃ ግን በቃ እንዳገኛት ማለት ለምን አትጠይቀው? ምን ችግር አለ ነው? አሁን እኔ አሁን ትልቁን ለምን እንደዛ እንደሆነ ልንገርህ እኮ እንደኔ እግዚአብሔርን ብዙ ጊዜ እንዴት እንደምናየው ልንገርህ። እንደ ፊዚካል አባታችን ነው የምናየው። አባታችን ደግ ከሆነ እግዚአብሔር ደግ ነው ይመስለናል። አባታችን ጨካኝ ከሆነ እግዚአብሔር የሚጨክን ይመስለናል። ይሄ ነው ወቅ አድገህ ማስተካከል አለብህ ምለው ይሄንን ነው። አድገህ እግዚአብሔር ደግሞ የነፃ ፈቃድ አምላክ ስለሆነ ያልጠየቅከውን ነገር አያደርግም። አንተን ዲስሪስፔክት ያደረገ ይመስለዋል። ህጉን የጣሰ ስለሚመስለው ልጄ ከጠየቀኝ እሰጠዋለሁ፣ ካልጠየቀኝ ግን ምንም ማድረግ አልችልም። ይሄ ሁላ ምድር ላይ ያለው ሰው የሚሰቃየው በእምነትና በንጹህ ግልጽ በሆነ ሐሳብ እግዚአብሔርን ጋር እንዴት ማንቋቋት እንዳለበት ስላላወቀን እንጂ እግዚአብሔር ምንም አይከለክልም። የሚሳነውም ነገር የለም። ሰው ሊያደርግ አይችልም። እግዚአብሔር ግን የሚሳነው አሁን አንተ የምትለው ነገር ለምሳሌ ለብዙ ሰዎች ተራ ነው። ሜቢ የኔ አጠያቅም ሊሆን ይችላል። ጀስት አንተ እንዳልከው ማለት ፈጣሪ አንኳኩ ይከፈትላችኋል ብሏል አይደለ? ምናልባት እኔ እንዴት እንደሚጠየቅና እንዴት እንደሚንኳኳ ስለማላውቅ ቢሆን እሱን እናውራሽ። እንዴት ነው እግዚአብሔር ጋር መጠየቅ ያለብን? እንዴት እንደሚጠየቅ ልንገርህ። እሺ መጽሐፍ ቅዱስ ታነባለህ? አንባቢ አይደለሁም። ማርቆስ 9:11 ላይ ነው 11:24 ላይ ይመስለኛል። 11:24 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለ፣ የሰማይ አባታችሁ እንዲያደርግላችሁ የምትጠይቁትን የምትሹትን በልባችሁ እንደሆነ አድርጋችሁ ብታስቡ ይደረግላችኋል ይላል። ልብ አድርግ። የሰማይ አባት አለክ እንዲያደርግልህ ማለት ዘዋል አይደለም፣ የሚያይ ሰው አይደለም፣ መንግስት አይደለም፣ እግዚአብሔር እንዲያደርግልህ የምትፈልገውን ነገር መጀመሪያ ቁልጭ አድርገህ ከጠየቅከውና በልብ እንደሆነ አድርገህ ማሰብ። አሁን ሲወራ ቀልድ ይመስላል፣ እጅግ በጣም ከባድ። ምን ማለት ነው? አእምሮህን ከድነኸው እናትህ ጋር ሄደ እሷ ስትደሰት አንተ በእንባ ስታለቅስ ወንድምን አቅፈህ ስመህ ናፍቆትን ተወተ ያገኘውን በልተ ጠጥተ እዛ ቦታ ላይ ሆነ በልብ ብታምን እግዚአብሔር ያደርገዋል። በማን ይዘዋል በኩል ይሁን ባየለ በኩል ይሁን ይሄን ቪዲዮ በሚያየው ሰው በኩል እግዚአብሔር ያደርገዋል። አንተ ግን ያን ሳይሆን የምታደርገው አሁንም ወደ ኋላ ዞረ ጎዳና ላይ የነበረውን ላይፍ፣ አሁን ያለውን ችግር፣ ብቸኝነትህን፣ ድክመትህን ነው የምታስበው። በልብህም ስሜቱ ደግሞ ሲታይ ምንድን ነው? እጥረት ነው፣ ጭንቀት ነው፣ የሚበላ ማጣት ነው፣ ረሃብ ነው። ወደ ሴጣን ነው ጸሎት የሚሄደው ወደ እግዚአብሔር አይደለም ማለት ነው። ስለዚህ ባለች ታይ ከተነፈስክና ከኖርክ ቁጭ ብለህ እግዚአብሔር ጋር ማንኳኳት መቻል አለብህ። ዓለማችን ላይ 7 ቢሊዮን ነፍሳት ወደ እግዚአብሔር ይጨዋሉ። የማን ነው ስታንዳውት አድርጎ የሚነሳው ቢሰማው ጥርት ያደረገው በልቡ በስሜት ያመነው ከችግሩ በላይ ከሀገሪቱ ውጥረት በላይ ከድህነቱ በላይ ከህመሙ በላይ ከሁኔታው በላይ በልቡ ማዕከል ገብቶ እግዚአብሔር እንዲያደርግለት የሚፈልገውን ነገር አጉልቶ ያየውን ሰው ከጸረ አርያም ቅዱስ ገብርኤል እንደዚያ አይቶ ያየዋል። ከኋላ ፊት ያመጣዋል። በታምሩ ችግሩን ይቀርፍለታል። ይሄን ግን ኢትዮጵያ እያደረገ አይደለም። ይሄን ግለሰቦች እያደረገው አይደሉም። እግዚአብሔር ኃይል አለው። አባ ሳሚ እግዚአብሔር ኃይል አለው። እሺ ፓወር አለው። ልጆቹን ማዳን ይችላል። ግን ሲፈቅዱ ብቻ ነው ማዳን የሚችል። እንዴት ነው የምትፈቅደው ካልከኝ ይኸው መጽሐፍ ቅዱስ ላይ የተባለውን አሳይቻለሁ።
በልባችሁ መለወጥ ታደሱ እንጂ ይሄንን ዓለም አትምሰሉት ይላል ቅዱስ ጳውሎስ። ይሄንን ዓለም መምሰልን ማለት ነው ዓለም ላይ የምታየውን ችግር፣ ጦርነት፣ ድህነት፣ እጥረት ሳይሆን ልብህን ለውጠው። እንደዚህ አድርገህ ካልተቀየርክ እኔ ሞታለሁ። እኔ አፕላይድ ኦኬ እሺ ሰው መጠየቅ ከሌለብኝና እግዚአብሔርን ደጋግሜ የምጠይቀው የሚባርከኝ ከሆነ ይሄ ነፃነት ነው? ነፃነት አይደለም። የኔ ዓላማ ምን ማለት ነው? የቆሸሸውን አእምሮዬን ማጽዳት፣ የቆሸሸውን ልቤን ማጽዳት። ስናር ይዜ እግዚአብሔር ምን ይለኛል? የበደልህን ሰው ይቅርበል፣ አባትህን ይቅርበል፣ እናትህን ይቅርበል፣ ሃይስኩል ላይ ቡል ያደረገህን ሰው ይቅርበል፣ አንተ ራስን ይቅርበል። አንዳንድ ጊዜ 6 ሰዓት እግዚአብሔርን ቁጭ ብዬ አወራዋለሁ። አንዴ ቅሊንጦ ስላሴ ቤተክርስቲያን ተኝቼ ሰማዩን እያየው ውስጤን እያጸዳው ጅብ መጥቶ ያውቃል። ጨልሞብኝ ስነሳ ሰው ሁሉ ከቤተክርስቲያን ሄዶ ማለት ነው። በየቀኑ ታክሲ ውስጥ ቁጭ ብዬ ከመገናኛ እስከ ቅሊንጦ ቁጭ ብዬ እግዚአብሔር ሲባርከኝ በውስጥ ያየዋለሁ። ድሮ እያማረርኩ ሄዱን፣ አሁን ግን ከእግዚአብሔር ጋር ልብ ለልብ እያወራው ሄዳለሁ። በባሰ እየሄድኩኝ ልቤ ግን አምላኬ ጋር ነው። ትንሽዬ ቤት ውስጥ ተኝቼ ግን ቤተ መንግስት ውስጥ ካለ ሰው በላይ አምላክ ጋር ልቤ ተገናኝቷል። እጅግ በጣም ዳሆኜ ግን ልቤ ላይ ተስፋ አለ። ይነዋት አንዴ ምን እንደሆነ ውስጤ በተስፋ ተሞልቶ ይህንኛው አሮጌው ብር ያንተ የሳልከው ብር 100 ብር ምናምን ተቀይሮ አዲስ በሆነ ሰዓት በጣም ደጋግሜ ይሄን ነገር ለመረዳት ጸሎት ተናገር ነበር። ከዛ ይሁን ሰዎች ሬንጅ ሮቨር መኪና ምን እንደሆነ አላውቅም። ያኔ ሬንጅ ሮቨር መኪና ይዘው መጡ። የሆነ ሰው ልኮን ነው አሉ። የሚገርም ሽቶና 10,000 ብር ሰጡ። ማላቃቸው ሰዎች ቲክቶክ ላይ ጥሩ ነገር ከሚያደርጉ ወጣቶች መካከል አንዱ አንተ ነህ ብለው ብሮ ሴን ቴንኬ 10,000 ብርና ሽቶ ሰጥተውኝ ሄዱ። ኦኬ በትንሹ የታመነ በትልቁ ይሾማል። እግዚአብሔር 10,000 ብር ሰጠኝ፣ ሰውየው ሰጠኝ አላልኩም። እኔ የማገኛቸው በረከት በሰው በኩል ወደ እኔ ይመጣሉ እንጂ የሚልካቸው እግዚአብሔር ለምን? ስለጠየቅኩት። መጠየቅ ግን ቀላል አይደለም። እንደ ቀልድ አንኳኩ ይከፈታል ይባላል እንጂ ኢቴክስ በጣም የአእምሮ እርጋታ፣ ብዙ ሰዓት ለብቻ ቁጭ ማለት፣ አምላክን ማመን መፈተን አለብህ። አምላክ እንደዚህ ካልሆነ ህይወት ጥገኛ ይሆናል። ለምን መሰለ? አንድ ሰው ስልክ ደውሎ እናትህ ጋር ሄደህ እንድትመጣ የሚያስችል ብር ሊሰጥ ይችላል። አንድ ሰው እናት ብዙ ሰው አንድ ሰው ሊሰጥ ይችላል። ሄደ ከመጣ በኋላ ግን አሁንም ችግር ላይ ልትወድቅ ነው። አሁንም ለማኝ ልትሆን ገብቶሃል? የማወራህ ነገር ይሄን የምታሸንፈው እንዴት ነው ካልከኝ በውስጥ ነው። የሚያይ እኮ አምላክ እኮ አለ እኮ። የሚያይ እግዚአብሔር ባይኖር እኮ እንዴት አንተ ታደርጋለህ? እኔ እናትና አባቶቼ ተንከባክበውኝ እዚህ ቦታ ብደርስ እናትና አባቶቼ ናቸው፣ ቤተሰቦች አይደለም። እግዚአብሔር መሆኑን የምታውቀው ከጎዳና ከተራ ቦታ አምጥቶ እዚህ ቦታ ያደረሰኝ። እኔ ግን አንኳኩቻለሁ። እንዴት ነው የምታንኳኳው? ለምሳሌ ዶርም ገብተህ ዛሬ ሰውን አላገኝም ብቻዬን እውላለሁ ብለህ ልመሰጥ ብለህ ቁጭ አልክ። የሆነ ሰው መጣና አንዴ ቢያንኳኳ ትከፍታለህ? በጣም ለብቻ ማውራት ፈልገህ ትከፍታለህ? አትከፍትም። ግን ዋሬ ዝም ብሎ ቢያንኳኳስ? ቢያንኳኳ ሳያቋርጥ ብድግ ብለህ ነው የምትከፍተው። ምንድን ነው የምትፈልገው ነው የምትለው። እግዚአብሔርንም እንደዛ ጨቅጭቀው ጭቅጭቅ አድርገው ሼም እንዳይዝ። በነገራችን ላይ እኔ ሰው ጋር በጣም ሼም ይዛለሁ። ከአንተ የባሰ መጠይቅ አልወድም። እንዲህ ትገለኛለህ እንጂ አልጠይቅም። ከማንም ሰው ምንም አልጠይቅም። የእኔ ድክመቴ ያ። እግዚአብሔር ጋር ግን ሄጄ ለመጠየቅ አልፈራም። ዓላማዬ በጎ ይሁን እንጂ አይኔን ጨፍኜ ነው እግዚአብሔር አስደነግጠዋል። መጠየቅ ስል ብር አይደለም፣ እሱ ተራ ነገር ነው እግዚአብሔር የሚያደርግልህ። ዝና አይደለም፣ እሱ ተራ ነው የሚያደርግልህ። መብል አይደለም፣ ተራ ነው እሱ፣ ማንም ያደርገዋል። እግዚአብሔርን የሚያስደነግጡ ጥያቄዎችን መጠየቅ ትችላለህ። ሰርፕራይዝ ማድረግ ትችላለህ ይላል። ይደነግጣል እግዚአብሔር። አንተ የምትጠይቀው ጥያቄ ሊያስደነግጠው ይችላል። ዴቪድ ጎጊንስ ሲባል ሰው እያለ ልክ እንዳንተ ብሉይ ተደርጎ ያደገ ሰው የሚያነቃቀኛል። በጣም ማደንቀው ሰው ነው። በጣም ዓለማችን ላይ ታፈስት ማን በጣም ጠንካራ ኑሮ ያለው ሰው። አባቱ እንዳንተ ቀጥቅጦታል። መጽሐፉን ብታነበው ሪኮመንድ ያደርግሃለሁ። ካንት ሄርት የሚል መጽሐፍ አለ፣ ስጡት። እኛ ግቢ ያለ አይደለ? አባቱ ቅጥቅጥ አድርጎ ነፍሱን የነጠቀው እናቱንም እሱንም። በቃ ልነግራችንም አሜሪካ ውስጥ በጣም ታፈስት ነው። ኔቪ ሲል ሆኗል። ቤስት መጽሐፍ ጽፎ አሳትመዋል። በጣም ፎሎወር አለው። ዓለማችን ላይ አይከን ነው በዚህ ሰዓት በህይወት እያለ ማለት እና የሚያነቃቃኝ አለ። መጨረሻ ላይ ከሞትኩ በኋላ ከእግዚአብሔር ጋር እንደዚህ የምናደርገው ኮንቨርሴሽን ነው አለ።
እና እሱ እንደዛ ተቀምጦ ነው እዚህ ጋር ቁጭ ብዬ እግዚአብሔር ይጠይቀኛል። ዴቪድ ጎጊንስ ይለኛል። ሰዎች እዛ ጋር ተሰልፈዋል። እግዚአብሔር ከፊት ለፊት እኔ እዚህ ጋር አለሁ እና ያወጣል። ዴቪድ ጎጊንስ ይላል እግዚአብሔር አለ። የዓለማችን ትልቁ መጽሐፍ የጻፈ አልትራ ማራቶን የሮጠ ሚሊዮን ሰዎችን ያነቃቃ የምድርን ችግር እንደዚህ የቀረፈ ይለኛል አለ እግዚአብሔር። እኔ ወደዚህ ምድር የላከው እኔ ትልቅ መጽሐፍ አልጻፍኩም፣ እኔ ኔቪ ሲል አልሆንኩም፣ እኔ ሰዎችን አላነቃቀውም። እኔ እለዋለሁ ስልክ ወደ ምድር ይሄን እንድታረግ ብዬ ነው የላኩት። ተራ ህይወት ኖረ እንድትመጣ ሳይሆን አንተን ወደ ምድር የላኩት ይሄን ላይፍ እንድትኖር ብዬ ነው። አንተ ግን ስታመካኝ፣ ስታመር፣ መንግስት ስትል፣ ኢትዮጵያ ስትል፣ እናቴ አባቴ ስትል ይሄንን ዓላማ ሳትኖር እዚህ ቦታ መታል ይለኛል። አሁንም ምገባው ሲሆን ነው ገነት ነው። ስለዚህ የኔ ትልቁ ተፎካካሪ እግዚአብሔር ያስቀመጠልኝ ቻርት አለ ጽፎ 1 2 3 ኋላ ይጠይቀኛል። የኔ ፍላጎት ምንድነው? እግዚአብሔር የሰጠኝን ቻርት ጨርሼ ሌላ ነገር መጨመር ነው አለ። ይሄን አላየሁም ነበር፣ ይሄን ማድረግ ትችላለህ እንዲል ማድረግ ነው አለ። you're very powerful። በነገራችን ላይ እዚህ ጋር እንኳን ያንተ ህይወት ቢያበቃ አንተ ትልቅ ሰው እንዳትናደድ። እዚህ ጋር እንኳን ቢያበቃ ከጎዳና ተነስተ ዩኒቨርሲቲ ገብተ እዚህ ቦታ መድረስ ብቻ በቂ ነው። ባይዘው sometimes አታወሳሰብ። ሲናፍ አመስግን። መመረቅን እንደቀልዳትው ቢ ግሬትፉል አመስግን፣ ይስተካከላሉ። ስለዚህ ምንድነው ግን ውስጥ ካልተለወጠ ያሰጋኛል። እኔ አሁንም ሰውን ብር ሊሰጥ ይችላል፣ ግን ውስጥ ካልተለወጠ ግን ከባድ። በጣም የማምነው ነገር አለ በእኔ በራሴ ማለት ነው። ምንድነው የሆነ ቦታ እንደምደርስ ሹር በጣም እርግጠኛ ነኝ። እና ግን አንተ እንዳልከኝ ማለት ነው የኋላ ማንነትን የምታስታውስ ከሆነ የምታስባቸው ከሆነ ያ እንደውም ወደ ሰይጣን ዓለም ውስጥ ነው የምትገባው አይነት ነገር አለ አይደል? ቀደም ያልከኝ ልክ እነዛ ያለፉት ማንነቶች ለእኔ ትልቅ ፈተና ናቸው። ትናንትና ማታ ከዶርም ወደ ውጭ እየወጣው ስልክ እየተደዋወልኩ ነበር ከሰዎች ጋር ቲክቶክ አካውንቱን ልሸጠው ማለት ነው። ስንት ብር? በቃ አሩኑ ብቻ እኔ እንደዚህ ሽጪ ምናምን ነገር ስለማላውቅ ስንት እንደሚል ሁሉ አላውቅምና ልሸጠው ግን እያሰብኩ ነበር። ከዛ ግን እሰበው ያን ቲክቶክ ከመሸጤ በፊት ማለት ነው ትናንትና ሳስበው ነበርና የጀመርኩበትን መንገድ ማለት ነው ገባ። በቃ የሆነ ተለውጬ በቃ የሆነ በቃ እናቴ ማየት ፈልጋለሁ አይነት ነገር ብዬ ነው በቃ እንትን ያልኩትኝ። ያሬድ ሙዚቃ ትምህርት ቤት ታውቀዋለህ? እዛ ጋር ነበር የኛ ዶርምና እኔ 3ኛው ህንጻ ላይ ነበርኩ ዶርሜ። የማይሆን ሲቹዌሽን ውስጥ ነበርኩኝ። ያችን ቀን አልረሳትም። በቃ ራሴን በጣም ወቅሰዋለሁ። ለምን እያልኩ ማለት ነው። እንዴት እንደዚህ አታደርግም፣ እንዴት እንደዚህ አትሆንም ምናምን በጣም ወቅሰው ነበረ። እና ደግሞ ራሴን በራሴ መክረው ነበር ጀስት በቃ ካሳለፍኩት ላይፍ አንፃር ገባ። የሆነ በቃ አንተ እኮ ደግሞ ራሴን ወቅሳለሁ ማለት አንተ ለቤተሰብህ እኮ የምትሆን ልጅ አይደለም፣ ለእናትህ የምትሆን ልጅ አይደለም፣ ለአባትህ የምትሆን ልጅ አይደለም። ኦልሬዲ በቃ ከቤተሰብ የተጠላህ ልጅ ነህ። ለዚህ ነው በቃ ሰው ጋር ማትቀርበው ምናምን ነገር ራሴን በጣም ወቅሰው ነበርና ከዛ 4ኛ ፍሎር ላይ ወጣሁ ማለት ነው። ከዛ 4ኛ ፍሎር ላይ ከላይ ከወጣሁ በኋላ ልክ የሚታዩኝ መኪናዎች ሲያልፉ ነው የሚታየኝ። ከታች ደግሞ ልክ ሳየው እንደዚህ ገመድ ልብስ የተሰጣበት ገመድ ምናምን ነውና ፊት ለፊት ዝም ብዬ ሳይ በሐሳብ ለእናቴ የገባሁላት ቃል አለ። አንድ እሱ ይመላለስብኛል፣ ሁለተኛ የእመቤታችን ስዕል አድኖ ይመጣብኛል። በቃ ዝም ብሎ በቃ እንባዬ ይጎርፋለኝ እና ባለሁበት ነው ቁጭ ያልኩት። ከተረጋጋሁ በኋላ ነው የት እንዳለሁ ያወቅኩት ማለት ነው። ወረድኩ። ልክ ከወረድኩ በኋላ በነጌታው ቲክቶክ ጀመርኩኝ። በቃ እንደዚህ በቃ ማድረግ አለብኝ ምናምን ቲክቶክ ጀመርኩኝ። እና ስጀምር ደግሞ እንደነገርኩ ሂስትሪ ታሪክ ላይ ነው ምናምን ነገር ራሴን ላለማጥፋት ስል ራሴን በቲክቶክ ወይም በሚዲያው ለመደበቅ ስል ቲክቶክ የጀመርኩ ልጅ ትናንትና ልሸጠው ሳስብ ምን ስል ከዛ በኋላ ምን ልትሆን ነው ምን ልታደርገው ነው የሚል ሐሳብ። ከዛ በቃ ሳሚ አንተ የትናንት ማንነቶች በቃ አይገድቡህም። በቃ ትናንት ያሳለፍከው ላይፍ በቃ ያንተ አይደለም። በቃ ተው እርሳው እያልኩ ራሴን እመክራለሁኝ። የሚገርም ቲክቶክ ስጀምር የጸጋ ልጅ ብዬ ነው የጀመርኩትኝ። ጸጋ ደግሞ እናቴ ናት። እና ሰዎች ሚዲያ ላይ የሚያውቁኝ ወይም ደግሞ ቲክቶክ ላይ የሚያውቁኝ ጸጋ ወይም ደግሞ በሚለው ነውና አሁን ሜቢ ሊያውቁ ይችላሉ ጸጋ እናቴ መሆኗን። በቃ ያቺ በልጅነት የተለየዋት እናቴ ናት ጸጋ። ጸጋ ደግሞ ትክክለኛ እናት ነው። ትክክለኛ እናቴ ናት።
ጸጋ ራሱ ደግሞ ትክክለኛ ጸጋ የሚለው ነገር ያ በሁለት ትርጉም አንድ በፈጣሪ ይላል አይደል አንድ ሁለት ደግሞ ጸጋ ደግሞ የእናቴ ስም ነው ግን መጀመሪያ የሰየምኩት በእናቴ ነው ብዬ ነበር ያሰብኩት በእናቴ ስም ነው ያሰብኩት ከሰየምኩት በኋላ ግን ያ ፈጣሪ ጸጋ አለ አይደል የሚሰጥህ ነገር ነው ያንን አስቤዋለሁ በጸጋው ነው ያለው ያ እግዚአብሔር ተመሰገነ ይሁን በጣም አንተ እንደነገርከኝ ያ የትናንት ነው ያለፈው ማንነትህ ወደ ኋላ የምታስበው ከሆነ ያሸንፋል ጭራሽ ማይሆን ነገር ውስጥ ነው የምትገባው ምናምን ነገር ብለኛል አዲስ ማንነት ኮንፍጠር ትችላለህ ያ እችላለሁ ምን እንደው ልንገር አርቲስት አይደለ you can create አዲስ ማንነት ኮንፍጠር ትችላለህ ማለት የሌለ አዲስ ነገር በአእምሮ አምነ በልብ አምነ ያን ኮንፍጠር ትችላለህ ላይፍ እኮ እንደ አርት ነው ባይዘው ይሄ ማይክ ሲፈጥሩት ኢማጂን አደረጉት አመኑበት ማይክ አደረጉት አሁን እኛ እየተጠቀምን ነው አንተ ማለት ከተማ ውስጥ you can imagine ግን አእምሮ እኮ ያደርጋል ወሬ ታስበው እዚህ ከተማ ውስጥ ቤት ተከራይተ መኖሩን ኢማጂን ስታሪ አይሆንም ይላል ሰዎች ተሻምተው የሚገዙትን ስዕል ስታይ ይመታል እናት ጋር አንተ እኮ ይልሃል ሰይጣን በዛ የሐሳብ መሩሻ ነው ሰዎች የሚኮረኩበው ይሄን አጥር ያስቀመጥ ነው ለዛ ሰዎች ከሆነ አጥር ውስጥ አይወጡም ይኮረኩማቸዋል አጥሩን ግን ጥሶ የሄደ ሰው ያ ሰው ነው አሸናፊ የሚሆነው ይሄ የአእምሮን ገደብ አልፎ ማድረግ አይደለም ማሰብ ከቻለ አሸነፈ አንድ ሰዎች ስኬትን ማሰብ አይፈልጉም ያማቸዋል አንኮምፎርታብል አናውን ነው ድህነትን ያውቃሉ ጎዳና መኖሩን ያውቃሉ ረሃብን ያውቃሉ መጥገብን አያውቁ በረከትን አያውቁ የእግዚአብሔርን ጸጋ አያውቁ ስለዚህ እንደመጥፎ ነገር ይመስላቸዋል የማያውቁት ነገር አይናፍቅም እንደሚባለው ማለት ነው ስለዚህ አንተ መጀመሪያ የአእምሮን ፋክልቲ ተጠቀም በአእምሮ ግድግዳዎች ላይ አንተ እንዲሆን የምትፈልገውን ነገር ሳል ያ ጸሎት ነው ለእግዚአብሔር ማሳሰብ ነው የምትፈልገውን ነገር አእምሮ አንኮንሽስሊ ዝም ብሎ አይወሰድ ከወሰደ ትናንትናን ሪሊቭ ነው የምታደርገው እንደ ትናንት አይደል በቃ ዩኒቨርሲቲ ገብተም ጫፍ ላይ ደርሰም እንደዛ ልትኖር ነው ግን no that's not the only way ሌላ መንገድ አለ you can create another life I'm sorry to say this ሰዎች ግን they don't know how to think የሚያስቡ ይመስላቸዋል እንጂ አያስቡ እንደ አርቲስት አዲስ ነገር ሳል እንደምል እኔ ይሄን ፖድካስት አስቢ ነው ለምሳሌ እዚህ ጋር አንተ ቁጭ ብለህ ሰዎችም የሚያዩት በአእምሮ ሺህ ሚሊዮን ጊዜ ደጋግሜ ባላስበው አንድ ኢትዮጵያዊ የኔን ዩቲዩብ ፎሎ ያደርግ 602,000 ፎሎወር አለ ከየት መጣ ካልከኝ ከአእምሮዬ ነው ሬስቶራንቴ ከአእምሮዬ ነው ሪትሪቴ ከአእምሮዬ ነው ያ ፍሪደም ይሰጣኛል ብሩሹ ምንድነው ሐሳብ ነው ስሜት ነው መንፈስ ነው ያዘው እግዚአብሔር አንተ የምትፈልገውን ነገር ሊያደርግ የታመነ ነው አንተ ግን ጠይቀው እንዴት ነው የምትጠይቀው በይቅርታ ነው የምትጠይቀው ፕላስ ደግሞ እናንተም እርዱት አግዙት አትሊስት ከባድ ነገር አይደለም ይሄ ልጅ የሚፈልገው አሁን ዩኒቨርሲቲው ዲፓርትመንቱ ከአንድ ወር በኋላ ነው የምትመረቁት ጥር ላይ ረድሮፕ ያደረኩትን ኮርስ ጨርሳለሁ ኤክሲት ወስዳለሁ በጣም አሪፍ ስለዚህ ጥር ላይ ከአንድ ወር በኋላ እናቱ ጋር ይሄዳል ጋውኑን ይዞ ይሄዳል እናቱን አቅፎ ጠረኗን አሽትቶ ደስ ብሎት ይመለሳል ይሄ ከባድ ነገር አይደለም በጣም ቀላል ነገር ነው በብዙም ነገር ደግፉት ስራ አሰሩት እኛ ፕሮሚስ ብር አንሰጥም ግን ስዕል እናስልሃለን ተስማምተን ይህን ነገር ሳልልን ይህን ነገር እንከፍላለን እንላለን ያ ስራ ነው ያም ሰይ ሌሎችም ማሳል የምትፈልጉ ሰዎች ካላችሁ ስዕል አምጡና አስሉት ገንዘብ አሰሩት ላይፉ ይቀየር ገንዘብ ያገኝ ስፖንሰር ደግሞ ባለፈው ለምሳሌ አንዲት ልጅ እዚህ አቅርበን ሪትሪት ወስዳችኋት በጣም ተደስታ ሰላም አግኝታ መጣለች መጀመሪያ የነበርኩበት ኮንዲሽን በጣም ደስ አይልም ነበር አሁን 40 ምንጭ መጥቼ ሁሉን ነገር ካየሁ በኋላ በጣም ደስተኛ ነኝ ደስ የሚል ጊዜ ነው ያሳለፍኩት እያንዳንዳችሁ መታችሁ እዩት በእውነት በጣም ደስ የሚል ጊዜ ነው ራሴን ያገኘሁበት ቦታ ነው ወደ ራሴ የተመለስኩበት ቦታ ነው ሁላችሁም የመጣችሁ እዩታኝ እሷን ስፖንሰር ያደረገሻት ተከታታያችን እግዚአብሔር ይባርክሽ እግዚአብሔር ይስጥሽ አንድ ሰው አድነሻል ይሄ ልጅም ከኛ ጋር 40 ምንጭ ይሂድ ከታህሳስ 17 እስከ 20 በ40 ምንጭ ከተማ ባይዘው ውስጥ ላይ ያሉ ቆሻሻ ነገሮችን ጥብ አድርገ ሌላ ሰው ሆነ መምጣት ትችላለህ ከመጀመራችን በፊት የሆነ ኤክስፒሪየንስ እያስደረግኩ ነበር እንዴት ነበር የተመስጠው ነው በጣም ማለት የሆነ የመረጋጋት ሁኔታው ምናምን ያዘ ከሆነ በጣም ደስ ይል ነበር ራሴ የሆነ ውስጥ ነው ያገኘሁት ይሆናል አይደል የሆነ ሰላማዊ ነገር የሚሰማ ነገር ኢማጂን 4 ቀን ስታደርግ 4 ቀን ሙሉ የውስጥ የቆሸሸው ቆሻሻ እንዳለ ይወጣል 4 ቀን አሁን አንተ መብላት መተኛት መልበስ ነው ተቆረጥ ይሄ መንፈስ ሐሳብን ማጽዳት ይቻላል እኔ ቆሸሸ መስታወት እንዴት ነው አንጸተው አጥባው ውልውል አድርገ ፍንትው አድርጎ ውጭውን እንደሚያሳየው
የአእምሮ ግድግዳን አጥባ እግዚአብሔርን ፍንትው አድርጎ ያሳያል። ነገን ፍንትው አድርጎ ያሳያል። ስሜትን ጸርቶ ጫካው ስትገባ፣ አርሞ ስትገባ፣ ፏፏቴ ስታይ፣ ትምህርት ሲኖር፣ ሰዎች ጋር ስትተቃቀፍ ውስጥህ ይጸዳል። እኔ አሁን ያለውን ውስጤንና የዛሬ ምናምን ዓመት ያለውን ውስጤን ብታይ ሰማይና ምድር። አሁን አምላክ ሹክ ሲለኝ ፒክ ማድረግ ይችላሉ። ያኔ ግን ብዙ ቆሻሻ ተሸክሜ ስለምኖር ያመኛል። ስለዚህ ወንድማችንን ስፖንሰር አድርጉት። በ0987 20 ደውሉ። ውጭ ሀገር ያሉ እህት ወንድሞቻችሁም ካሉ ደውሉና አስመዝግባቸው። ይሄ ወንድማችንን ሳፖርት እናደርግ። እዚህ ጋር አካውንቱን አስቀምጠናል። እዚህ ጋር ስልኩ አለ። እባካችሁ ደውሉ። ጸሎት አድርጉለት። መጀመሪያ ሁላችሁም ጸሎት አድርጉለት። 1 2 ደውላችሁ አበረታቱት። 3 ገንዘብ ላኩለት። 4 ስራ ካለ ደግሞ ስራ አሰሩት። ከ4 አንዱን ማድረግ ትችላላችሁ። በእርግጠኝነት ገንዘብ ያላችሁ በገንዘብ፣ እውቀት ያላችሁ በእውቀት፣ እምነት ያላችሁ በጸሎት፣ ስራ ማሰራት የምትችሉ ደግሞ ስራ አሰሩት። በስተመጨረሻ የምትሉ ነገር ካለ ድል እስተ እንግዲህ እዚህ መድረክ ላይ ብዙ ትልቅ ሰዎችን አቅርበሃል። እነሱን የሚያክል ሰዎች በተቀመጡበት ወንበር እኔ በመቀመጤ በጣም እድለኛ ነኝ ብዬ አስባለሁ። ይህንን ምክንያት በማድረግ በኢትዮጵያ የመጀመሪያ ረጅም ልብ ወለድን ታውቃታለህ? ጦቢያ አፈወርቅ ገብረየስ ያቺ መጽሐፍ ኦሪጂናሏ እኔ ጋር አለች እና አንተ ጋር ብትቀመጥ ብዬ ይዤልህ መጥቻለሁ። ደስ ይለኛል። ኦሪጂናሉን ከየት ያገኘው? እባክህ ገዝቼት ነው። ዋጋ 0.25 ሳንቲም ነው የሚለው። ወይኔ ጊዜ 3 ጊዜ ታትማለች። ይሄ መጀመሪያው እትም ነው? አይ ሶስተኛው እትም ነው መሰለኝ እንደዛ። ግን የጸጋ ልጅ ይላል። አንተ ፍርሚያ ነው የኔ ፊርማ ነው። ቴንክ ዩ ሶ ማች ብራዘር። በጣም እንትን ታሪኮችን እወዳለሁና እዚሁ ጋር ማስተላለፍ የምፈልገው ነገር አሁን ላይ ያለነው ወጣቶች ማለት ነው እንደምታውቀው አንተም በኤአይ ተሸፍነን ያለ ነው አርቲፊሻል ኢንተለጀንስ እና ማንነታችንን፣ ታሪካችንን፣ ባህላችንን በጣም ዘንግተን ያለ ነው። እኔ ቲክቶክ ላይ ስለ ኢትዮጵያ ታሪክ ሳቀርብ ለመጀመሪያ ጊዜ ስለ ኢትዮጵያ ታሪክ ማቅረብ ስጀምር ቲክቶክ ላይ ስለ ኢትዮጵያ ታሪክ የሚናገር ሰው አልነበረም። አሁን ግን አንዳንድ ሰዎች መጥተዋል። እነሱን የምከታተላለሁ በደንብ። እንዴት ደስ እንደሚለኝ ገባ። በቃ ባህላችንን ብናውቅ፣ ታሪካችንን ብናውቅ ደስ። አሁን ላይ ትልልቅ ችግሮች እርስ በርስ እየተፈጠሩ ያሉት ማንነታችን ካለማወቃችን የተነሳ ነው። ከዛ አንጻር ነው ብዬ ነው የማስበውና የውጭስ መጠቀሚያ ባንሆን እላለሁ። ወንደርፉል። በጣም ከልብ አድርጌ ነው የማመሰግነው። ብዙ ስራዎችን አብረን እንደምንሰራ ተስፋ አድርጋለሁ። እንደ እግዚአብሔር ፍቃድ ደግፉት። ስልኩን አስቀምጠናል፣ አካውንቱን አስቀምጠናል። እርዱት፣ ስፖንሰር አድርጎት 40 ምንጭ ከኛ ጋር ይሄድ። የተባለውን ምክር ሁላችሁም እንድትሰሙት እንድትተገብሩት ተስፋ እናደርጋለን። ከኛ ጋር ብዙ ስራ የምትሰራ ይመስለኛል። ወንድሜ እግዚአብሔር ያክብርልኝ።